مبروك 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 مبروك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الناس أنتم الفقراء إلى الله والله هو الغني الحميد. إن يشأ يذهبكم ويأت بخلق جديد وما ذلك على الله بعزيز. ولا تزر وازرة وزر أخرى وإن تدع مثقلة إلى حملها لا يحمل منه شيء ولو كان ذا قربى. إنما تنذر الذين يخشون ربهم بالغيب وأقاموا الصلاة ومن تزكى فإنما يتزكى لنفسه وإلى الله المصير. وما يستوي الأعمى والبصير ولا الظلمات ولا النور ولا الظل ولا الحرور. وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبور إن أنت إلا نذير. إنا أرسلناك بالحق بشيرا ونذيرا وإن من أمة إلا خلا فيها نذير
وإن يكذبوك فقد كذب الذين من قبلهم جاءتهم رسلهم بالبينات والزبر وبالكتاب المنير ثم أخذت الذين كفروا فكيف كان نكير ألم تر أن الله أنزل من السماء ماء فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض وحمر مختلف ألوانها وغرابيب سود ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إنما يخشى الله من عباده العلماء إن الله عزيز غفور إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور.
صدق الله العظيم. مبروك 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 مبروك. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ተመራቂዎች ተመራቂያት መስሉን ሲጮክ ብላችሁ السلام عليكم ورحمة الله وبركاته። ክቡራን እንግዶች፣ ውድ ወላጆች፣ ጥሪያችንን አክብራችሁ የመጣችሁ ተጋባዥ እንግዶች፣ የዛሬው ልዩ የመድረካችን ድምቀት የክብር ባለቤቶች፣ ውድ ተመራቂዎቻችን፣ የህይወት አዙሪት የዘመን ተግዳሮት ቢሆንም ተግዳሮቱንም በስክነትና በትዕግስት ማለፍ የስኬታማ ሰዎች ብሩህ ጉዞ ነው። የመንገዱ ርዝመት፣ የፌርማታው ብዛት ለወሳኝ ድርጊቶች የመቆሚያ ሰበብ እንደው ልረፍ የሚያስብል ሁነት ነበር። ነገር ግን በዚህ አይነት ውጥረት፣ በስነ ልቦና ድቀት፣ በመንፈስም ዝለት ሲገጥመን የተለየ ተአምር፣ የተለየ ጅማሮን እንፈልጋለን። አልቢዳያ። ሁሉም ጅማሮች በትንሽ ጽናት ሲጠናቀቁ እናውቃለን። ሁሉም መጨረሻዎች ግን ለአዲስ ጅማሮ ሲዳዱ ማየት እንቸገራለን። አንዳንድ መጨረሻዎች በእውነትም መጀመሪያዎች ናቸው። የዛሬው ምርቃታችን የደረስንበት ቦታ ብቻ ሳይሆን የምንሄድበት መንገድ መጀመሪያ ጭምር ነው። ስለመጣችሁ ከልብ እናመሰግናለን። مبروك 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 مبروك. በኤምኤስ ሊግ አዘጋጅነት ለ12ኛ ክፍል መሰናዶ ተማሪዎችና ለዩኒቨርሲቲ ተመራቂ ተማሪዎች የምርቃትና የእውቅና መድረክ ዝግጅት እነሆ በአላህ ስም ጀምሯል። የዛሬው መድረካችን አልቢዳያ ነው። ሰዎች ብዙ ጊዜ ምረቃን መጨረሻ ብለው ሲጠሩ፣ እኛ ግን ዛሬ እንዲህ እንላለን። ይህ መጨረሻ አይደለም። ይህ ምንድነው? አልቢዳያ ነው። እንደሚታወቀው የዛሬው ዝግጅታችን ምርቃት ነው። ምርቃት እንደመሆኑ በአልቢዳያ ዝግጅታችን የተለያዩ መሰናዶች፣ ቁም ነገር አዘል ሀሳቦች፣ አዝናኝ ቆይታዎች፣ ከናንተው ከተመራቂዎች ጋር የሚገናኝ ሰርፕራይዝ እንዲሁም ከመድረኩ የሚቀርብ የተለያዩ ስጦታዎችን ወደ እናንተ ይዘን መተናል። የማይረሳ ጊዜን ከኛ ጋር እንደምታሳልፉ ባለሙሉ እምነቶች ነን። ስለመጣችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ። مبروك 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 مبروك. ወደ ዋናው ዝግጅታችን ከማለፋችን በፊት የዛሬውን አልቢዳያ ዝግጅት እንደዚህ አምሮና ደምቆ እንዲቀርብ ከጎናችን የሆኑ አጋር ተቋማትን ከልብ እናመሰግናለን። አንዴ ሁሉንም አመስግኑልኝ። የፕላቲኒየም ደረጃ አጋሮቻችን የሆኑት ፕራይም ሪል ስቴት፣ ኖር ሸገር ሴንትራል ፕሮፐርቲስ፣ ቢቶፒያ፣ ሂጅራ ባንክና ማለዳ ፎም ናቸው። እናመሰግናለን። ጥራትና ምቾቶን መሰረት አድርጎ ከጭንቀቶ ሊገላግሎ ከደጆ ተገኝቷል። በጥበብ የተሰራ ነው። እርሶ ብቻ ስራው ላይ ትኩረት ያድርጉ። ለምቾቶ እኛ አለን ይሎታል። ማን? ማለዳ ፎም። የሚገባውት ምቾት በፈጣን የግንባታ ሂደት ቅንጡ መኖሪያ ቤቶች በጥራት እናስረክባለን። እንደ ስማችን በፕራይም ቦታዎች በቦሌ ጃፓን፣ በቦሌ ማተሚያ፣ በቦሌ አትላስ እንዲሁም በቦሌ ኤድና ሞል እንገኛለን። በመሃል ፒያሳ ማህሙድ ጋር የንግድ ሱቆች በተመጣጣኝ ዋጋ ይዘንላችሁ ቀርበናል ይላችኋል ፕራይም ሪል ስቴት። ቃልን በተግባር እናመሰግናለን። ከዚህም ጋር ኖር ሸገር ሴንትራል ፕሮፐርቲስ የፕራይም ሪል ስቴት ኩባንያዎች ናቸው። አድራሻ ቦሌ ሸዋ ዳቦ ጎን ጌቱ ኮሜርሻል ፊት ለፊት ይገኛሉ። እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ሂጅራ ባንክ ነው። ሂጅራ ባንክ በተጠናቀቀው በጀት ዓመት በገቢና ትርፍ፣ በተቀማጭ ገንዘብ፣ በካፒታል መጠን፣ በአጠቃላይ ሀብት፣ በውጭ ምንዛሬ፣ በዲጂታል ፋይናንሲንግ፣ በስራ እድል፣ በቅርንጫፍ ቁጥር፣ በደንበኛ ብዛት የላቀ ውጤት በማስመዝገብ ሙሉ በሙሉ ከወለድ ነፃ ባንክ ነው። ሂጅራ ባንክ ከሚታወቅበት የማህበራዊ ኃላፊነት ተግባራቶቹ በተጨማሪ በሀገራችን የፋይናንስ ተቋማት ታሪክ ለመጀመሪያ ጊዜ የዘካና ወቅፍ ክፍያ በመፈጸም ቀዳሚ ተቋም ሆኗል። ኑ እሴታችንን አስጠብቀን በጋራ እንደግ ይላችኋል ሂጅራ ባንክ። ጉዞ ወደ ብሩህ ተስፋ የፕላቲኒየም ደረጃ አጋራችን ነው። ከልብ እናመሰግናለን። ሌላኛው ፕላቲኒየም አጋራችን ቢቶፒያ ፕሮፐርቲስ ነው። ለበርካታ ዓመታት ሪል ስቴት ዴቨሎፐር በመሆን ሰርተናል። ከ2005 ጀምሮ ከ100 በላይ ቪላ ቤቶችን ሰርተን አስረክበናል። በአሁኑ ሰዓት በአዲስ አበባ በሚገኙ 9 ሳይቶች ከ1600 በላይ የሚሆኑ ቤቶችን ከአልሚዎች ጋር በመሆን
በመገንባት ላይ እንገኛለን። ይጎብኙን፣ በአገልግሎታችን ረክተው ይመለሳሉ ይነላል። ሁሉንም የፕላቲኒየም ደረጃ አጋሮቻችን በድጋሚ አክብሩልኝ። ሌላኛው የአልቢዳያ ፕሮግራም የጎልድ ደረጃ አጋሮቻችን የሆኑት ግሬስ ኤልኢዲ፣ ነጃሺ ዴንታል ክሊኒክ እንዲሁም ኢማን ኢስላሚክ ኮሌጅ ናቸው። ከልብ እናመሰግናለን። ከ22000 በላይ ተማሪዎች በ15 ዓመታት አስተምሮ ያስመረቀው ኢማን ኢስላሚክ ኮሌጅ የቀን የማታ የቅዳሜና እሁድ ፕሮግራሞችን በጀሞ 3 ቤተል ፒያሳና ደሴ ላይ ያቀርባል። በርቀትና በኦንላይን ፕሮግራሞችም ከየትኛውም ቦታ ሆነው በአማርኛና በአፋን ኦሮሞ መማር ይችላሉ። እንዲሁም አይኤፍቢና የአረበኛ ቋንቋ ትምህርቶችም እኛ ጋር ያገኛሉ። የእውቀት ጉዞውን ዛሬ ጀምሮ የሚላችሁ ኢማን ኢስላሚክ ኮሌጅ የዛሬው የጎልድ ደረጃ ስፖንሰራችን ነው። ከልብ እናመሰግናለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ ለድርጅቶና ለቢሮ አገልግሎት የምትጠቀሙባቸውን የአልሙኒየም ምርቶች እንዲሁም ለማስታወቂያ ዝግጅት ድምቀት የሚሆኑ የተለያዩ ኤልኢዲ ስክሪን አቅርበናል። ይዘዙን ይላቸዋል። የጎልድ ስፖንሰራችን ነው ግሬስ ኤልኢዲን ከልብ እናመሰግናለን። ሌላኛው የጎልድ ስፖንሰር አጋራችን ነጃሺ ስፔሻሊቲ የጥርስ ክሊኒክ ነው። በዘመናዊ ቴክኖሎጂና በስፔሻሊስት ሐኪሞች በጥበብ ተጣምረው የጥርስ ኢምፕላንቴሽን፣ ብሬስ እና የአፍ ውስጥ የቀዶ ጥገና ሕክምናዎችን በላቀ ጥንቃቄ ይሰጣል። በ3D ሲቲ ስካን፣ ኢንትራኦራል ስካነር እና በኤአይ የታገዘ ቴክኖሎጂ ጥራት ምቾትና ዘላቂ ውጤትን ያረጋግጣል። ነጃሺ ዘመናዊ የጥርስ ህክምና እዚሁ በሀገሩ ከቤተል ወደ መንዲዳ 40 ሜትር መንገድ ራይት ሪል ስቴት ህንፃ ሁለተኛ ፎቅ ላይ ያገኙናል ይላል። ሁሉንም አጋሮቻችን በድጋሚ አክብሩልኝ። በዝግጅታችን መቅደም ላይ በተዋበ ድምፅ የልብ አናጋሪ የሆነውን የአላህ ሱብሓነሁ ወተዓላ ሙሳፍ ቁርአን አልከሪምን ወደ እናንተ ያስደመጠልን ወንድም ዙበይር ፈይሰል ነው። እሱንም በድጋሚ አክብሩልኝ። መርሃባ። ቀጥታ ወደ ፕሮግራማችን እንገባለን። አሁን የምናልፈው ፕሮግራም የእንኳን ደህና መጣችሁ ንግግር ነው። የእንኳን ደህና መጣችሁ ንግግርን ደግሞ የሚያቀርቡልን የሙስሊም ተማሪዎች የቦርድ ጸሐፊ የሆነችው ወይዘሮ ኹጥባ ደቻሳን በክብር ወደ መድረክ ሸኙልኝ። مبروك 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 السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተማሪ ወላጆችና ቤተሰቦች፣ መምህራን፣ የኤምኤስ ሊግ አባላት፣ በተለይም የዛሬው የክብር ባለቤት የሆናችሁ ተመራቂዎቻችን፣ ክቡራትና ክቡራን በሙሉ ጥሪያችንን አክብራችሁ ስለተገኛችሁልን እጅግ በጣም እናመሰግናለን። እንኳን ደህና መጣችሁ። ከሁሉ አስቀድሜ ለዛሬው የደስታና የምስጋና ቀን ያደረሰንን ታላቁን ጌታችንን አላህ ሱብሓነሁ ወተዓላ አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን። የዛሬው አልቢዳ የተሰኘው ሶስተኛ ዙር ልዩ የጋራ የምረቃና የሥራ አውደ ርዕይ ባለፉት 2 ዓመታት ቀረውይም በሚል ስያሜ የተከወነ ሲሆን ዘንድሮ ልዩ በሆነ መልኩ የ12ኛ ክፍል ተማሪዎችን አካቷል። ከዚህ በተጨማሪም የዘንድሮ የምረቃ መርሃ ግብር ስራና ሰራተኛን የሚያገናኝ ሸበካ የተሰኘ ልዩ ፕላትፎርምም በውስጡ ይዞ ይመጥቷል። ሙስሊም ተማሪዎች ሊግ ከተመሰረተበት ጊዜ ጀምሮ ተማሪዎችን ሁለንተናዊ በሆነ መንገድ እያነጸና እያፈራ ይገኛል። ይህንንም ትውልድ የመቅረጽ ሀገራዊ ተልእኮን ከግብ ለማድረስ በሁሉም ክልሎችና ከተማ አስተዳደሮች በተለያዩ አካባቢዎች እየተንቀሳቀሰ መሆኑ የሚታወቅ ሲሆን በተለይም የከፍተኛ ትምህርት ተቋምና ሃይስኩል ተማሪዎች ላይ ትኩረት ሰጥቶ እየሰራ ይገኛል። ከሀገራዊ ፕሮጀክቶቻችን ውስጥ በጥቂቱ ላውሳላችሁ እወዳለሁ። የዛሬው ደማቅ መድረክ ዓመታዊ ተማሪዎች የምረቃ ሰረሞኒ የሆነው አልቢዳያ የተማሪዎች የጋራ የምረቃና የሥራ አውደ ርዕይ ኢብኑ ኸልዱን ስታርስ አዋርድ ተማሪዎችን በትጋታቸውና በላቀ ውጤታቸው እውቅና የምንሰጥበት መድረክ፣ አንደሉስ ፌስቲቫል
ኢስላማዊ ታሪክንና ስልጣኔን የምናይበት ታላቅ አውደ ርዕይ ፍቅርን በአደባባይ ኢህሳን ፓኬጅ ለቸገሩ ተማሪዎች የትምህርት መርጃ መሳሪያዎችና ቁሳቁሶችን የምናድልበት ዓመታዊ ፕሮግራም ኡምራን ካፕ የእግር ኳስ ውድድር የሮዋድና የራይዳት የመሪነትና የስልጠና ፕሮግራም ኡምራን ሊደርስ ወይም ደግሞ ሃይስኩል ላይ የሚሰጠው የሃይስኩል መሪዎች ፕሮግራም ሰናቢል የስራና የፈጠራ ውድድር ሪሳላና ቡርሃን ፖድካስት ቅን ትውልድ የተሰኘው በተማሪዎች ዙሪያ የሚያጠነጥን የጥያቄና መልስ ውድድር እንዲሁም ደግሞ ሌሎች የቱቶሪያል ፕሮግራሞች አረንጓዴ አሻራንና የደም ልገሳን የመሳሰሉ ሀገራዊ ፕሮጀክቶች ይገኙበታል። ሙስሊም ተማሪዎች ሊግ መሰል ተማሪዎችና ወጣቶችን ለስራ ፈጠራና ስኬት የሚያበቁ እንዲሁም ደግሞ የሚያበረቱ ፕሮጀክቶችን አጠናክሮ እየሰራ ያለና የሚቀጥልም ተቋም ነው። ውድ ተመራቂዎቻችን ዛሬ በዚህ መድረክ የምናከብረው የዲግሪ ወይም የሰርቲፊኬት ስኬትን ብቻ አይደለም። ከእያንዳንዱ የምረቃ ሰርቲፊኬት ጀርባ ያለን የብዙ ዓመታት የወላጆች ጥረት፣ የመምህራን ትጋት፣ የተመራቂዎችን ትዕግስትና የአላህን እርዳታ ጭምር እንጂ። በመሆኑም የዛሬ ድልና ስኬት የአንድ ግለሰብ ድልና ስኬት ብቻ አይደለም። የወላጆች ያልተቋረጠ ልፋትና ጥራት እንዲሁም የመምህራን አሻራም ጭምር ነው። ምርቃት የትምህርት ማብቂያ ሳይሆን የአዲስ ጉዞ ጅማሮ ነው። እውቀት ከራስ አልፎ ማህበረሰብን ብሎም ሀገርን መጥቀም ሲችል ስኬት ምሉእ ይሆናል። ሀገራችን በእውቀታቸው ጫፍ የደረሱ ባለሙያዎችን ወይም ደግሞ ስብዕናዎችን ብቻ አይደለም የምትፈልገው፣ ከእውቀት ጋር የተሟላ ማንነትን የገነቡ ፍትህን፣ አንድነትንና በእዝነት ላይ የተመሰረቱ ስብዕናዎችን እንጂ። የዛሬ ምረቃ የነገ ኃላፊነት መሆኑን የተረዳ ትውልድ ምን ተደረገልኝ ብቻ ሳይሆን እኔስ ምን ማድረግ እችላለሁ የሚል ትውልድን ሀገራችን በጽኑ ትፈልጋለች። የማህበረሰባችን የተሻለ ነገ ጅማሮ በዛሬው ትውልድ እጅ ነው። ውድ ተመራቂዎች፣ ህይወት ሁልጊዜ ቀላል አትሆንም። የስኬት ቀን እንዳለ ሁሉ ውድቀትም ይኖራል። ዋናው ነገር ከወደቁበት እንዴት በተሻለ ጥንካሬ መነሳት እንደምንችል ማወቅ ነው። ስኬት ማለት ፈጽሞ አለመውደቅ ሳይሆን ከወደቅንበት በተሻለ ማንነትና ጥንካሬ መነሳት ማለት ነው። ዛሬ እዚህ የተሰበሰብነው እናንተን ለማስመረቅ ብቻ አይደለም፣ እንደ አንድ ትውልድ መቀበል ያለባችሁን ኃላፊነትም ለማስታወስ ጭምር እንጂ። ውድ ተመራቂዎች፣ በህይወት ጉዟችሁ ሁሉ እውቀትን ፈልጉ፣ በስነ ምግባርም ታውቁ፣ እምነትና ስኬታችሁን ጠብቁ፣ ወላጆቻችሁንም ከማክበር እንዳትቦዝኑ፣ ማህበረሰባችሁን በሁሉም መልኩ በሁሉም መንገድ ከማገልገል እንዳትቆጠቡ፣ ሁሌ ከእናንተ በኋላ የሚመጣውን ትውልድ የተሻለ ስለማድረግ አስቡ። በዚህም የሀገርም የኡማውም ኩራት ለመሆን ችላላችሁ። በመጨረሻም ይህ ዝግጅት እንዲሳካ የደከማችሁ የሙስሊም ተማሪዎች ሊግ አባላት በሙሉ አጨብጭቦላቸው ባካችሁ። ለዚህ ዝግጅት ማማር ድጋፍ ያደረጋችሁ ስፖንሰሮች፣ በሞራል በምክር እንዲሁም ደግሞ በዱዓ ያበረታችሁን ወንድምና እህቶቻችን በሙሉ በድርጅታችን በሙስሊም ተማሪዎች ሊግ ስም እጅግ በጣም አመሰግናለሁ። በድጋሚ ለሁሉም የ12ኛ ክፍል ተማሪዎች የማስተርስ እንዲሁም ደግሞ የባችለር ምሩቃን በሙሉ እንኳን ደስ አላችሁ፣ እንኳን ለዚህ በቃችሁ ለማለት እወዳለሁ። መልካም ቆይታ ይሆንላችሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የሙስሊም ተማሪዎች ሊግ የቦርድ ጸሐፊን ወይዘሮ ኹጥባ ደቻሳን ከልብ አመሰግናለሁ። በድጋሚ አክብሩልኝ። እንደሚታወቀው የዛሬ ፕሮግራማችን የምርቃት ፕሮግራም ነው። ይህንን ፕሮግራም ያዘጋጀልን ሙስሊም ተማሪዎች ሊግ ነው። ሙስሊም ተማሪዎች ሊግ ከዚህ በፊት ምን እየሰራ ነበር፣ አሁንስ ወደፊት ምን እቅዶችን ይዟል የሚለውን አጠር ያለ ቪዲዮ በዶክመንተሪ መልክ የተዘጋጀ አለ። እሱን እንከታተላለን። ታሪክ የሚጻፈው በብዕር ብቻ አይደለም፣ በትውልድ ልብም ላይ እንጂ። ይህ የተከፈተው መጽሐፍ የተማሪዎች ህብረት ብቻ ሳይሆን የሀገርን ተስፋና የነገን ታላቅነት ይናገራል።
በኢትዮጵያ ምድር የተማሪዎችን ልብ በእውቀት ማርኮ በመንፈሳዊነት ቀርጾ ለሀገርና ለወገን የሚተርፍ የተሟላ ስብዕናን ለመገንባት አንድ ታላቅ ንቅናቄ ተወለደ። እንግዲህ ሐሳቡ በጣም የቆየ ነው። ከ10 ምናምን ዓመት በፊት በአዲስ አበባ ዩኒቨርሲቲ እና በሌሎች ሀገር አቀፍ ዩኒቨርሲቲ ጀማዓ መዋቅር ውስጥ ይንቀሳቀሱ የነበሩ ተማሪዎች ነበሩ። ያው ኡስታዞቻችን በሰዓቱ የነበሩትን ኡስታዞቻችን ጋር በነበረ ኢኒሺዬቲቭ እኛም ወጣቱ ላይ ለመስራት ተማሪው ላይ ለመስራት ከነበረን ፍላጎት አንፃር የተመሰረተ ኢንስቲትዩሽን ነው ኤምኤስ ሊግ ከመባሉ በፊት በተለያዩት ስያሜዎች ማለት ነው። ግን ኤምኤስ ሊግ የሚለው የሙስሊም ተማሪዎች ሊግ የሚለው ስያሜ ከ5 ዓመት በፊት ነው በመደበኛነት ተሰይሞ ወይም ወጥቶ እንቅስቃሴ የጀመርነው። ያው ከዛ እንደ ሀገር አቀፍ በመጡ ለውጥ ሂደቶች ላይ ደግሞ እንደዚሁ በተቋም ደረጃ ምዝገባ ሲጀመር ከመጀመሪያዎቹ ተቋማት ፍቃድ ካገኙትና ራሳቸውን ካስመዘገቡ ተቋማት መካከል ነው። ያኔ ከተመሰረተና በኢትዮጵያ እስልምና ጉዳዮች መጀመሪያ በአዲስ አበባ እስልምና ጉዳዮች ሙሉ ላይሰንስ አግኝቶ ስራውን ቀጥሏል። የሙስሊም ተማሪዎች ሊግ በእውቀት መጋረጃ ውስጥ ተደብቀው ያሉትን የጥበብ እንቁዎች ፍለጋ በሁለት ክንፎች ይበራል። የመጀመሪያው ክንፍ ለማህበረሰቡ በ3 አበይት ምሰሶዎች ላይ ቆሞ የሚያገለግልባቸው ፕሮጀክቶች ሲሆኑ የሥራዎቹን አውድና ተደራሽነቱን በማስፋት በሀገር አቀፍ ደረጃ ተቀባይነትና ዕውቅና ያለው ተቋም ለመሆን በቅቷል። እንግዲህ ኤምኤስ ሊግ ከሌሎች የሊደርሺፕ ስልጠናዎችና እሳቤዎች በጣም የሚለየው ነገር ምንድነው? ቴዎሬቲካል ነገር ወይም ጽንሰ ሐሳቢያ ነገር ሳይሆን ሁሉንም ስራዎች በተግባር በመስራት ውስጥ የሚፈተሽ ወይም ልምምድ ያለው የመሪነት ኤክሰርሳይዝ ነው። ዛሬ የምናያቸውን አጠቃላይ ፕሮጀክቶች ሐሳብ ከማመንጨት ጀምሮ ፋንድ ሬዝ ከማድረግ ፕሮጀክቱን ከማስፈጸም ከመገምገም አዲስ ፕሮጀክቶችን ከመውለድ ጀምሮ ተማሪዎቹ ሙሉ በሙሉ ኢምፓወርድ ሆነው የሚሰሩበት ተቋም ነው። ስለዚህ በኤምኤስ ኢምፓክት ውስጥ ባሉት 3 ዲፓርትመንቶች ውስጥ ተማሪዎች ስራቸውን ይፈጽማሉ። ሙስሊም ተማሪዎች የትምህርት ዋጋን በአግባቡ እንዲረዱ፣ ባሉበት የትምህርት ዘርፍ እንዲታተሩ፣ በሙያቸው ትጉህና ውጤታማ እንዲሆኑ የሙስሊሙ ማህበረሰብ የነገን እድገት በተማሩበት ዘርፍ በኩል እንዲያሳልጡ ያግዛል፣ ያበረታታል፣ ይጠቁማል። ሊጉ በዚህ ዘርፍ በርካታ ፕሮጀክቶችን ቀርጾ በመንቀሳቀስ ላይ ይገኛል። በርካታ መገናኛ ብዙሃን ቃለ መጠይቅ ሲደረግላት ተመልክታችኋል። ከኢትዮጵያ ከፍተኛ ውጤት እንዳመጣችሁ አብዛኞቻችሁ ሰምታችኋል። ሃናን ናጂ አህመድ 649 ነጥብ በማምጣት የኢትዮጵያ አንደኛ የወጣችነት ኢብኑ ኸልዱን ስታርስ አዋርድ በየዓመቱ በአማካኝ እስከ 2700 የሚደርሱ ተማሪዎችን ያሳትፋል። ባለፉት 10 ዙሮች ከ800 በላይ ምርጥና ብቅ ያሉ ከዋክብትን ሸልሟል። ዓላማው ለ6ኛ፣ 8ኛና 12ኛ ክፍል ተማሪዎችን የውድድር መንፈስን በመፍጠር የላቀ ውጤት ማምጣትን ማበረታታት ነው። ቀረዊይን የጋራ ምረቃና የሥራ ውድ ርዕይ የከፍተኛ ትምህርት ጉዞአቸውን በስኬት ያጠናቀቁ ሙስሊም ተማሪዎች በጋራ ሆነው ምረቃቸውን እንዲያከብሩ ያደርጋል። ከ500 በላይ ምሩቃንና 35 ተቋማት በአንድ መድረክ በማገናኘት አዳዲስ ምሩቃን በቀላሉ ወደ ሥራው ዓለም እንዲቀላቀሉና የሙያ መመሪያ እንዲያገኙ ትልቅ ድልድይ ይሆናል። ይህ በአይነቱ ልዩ የሆነው የምረቃ ዝግጅት በተለይም ሙስሊም ያለውን ወጣት የተማረና በተለያዩ የሙያ ዘርፍ የተካነ የሰው ሀብት በአንድ ቋት በመሰብሰብ ኡማውን እንዲያገለግል በማመቻቸት ረገድ ቁልፍ የሆነ ፕሮጀክት ነው። አንዱን የህይወት ቻፕተራቸውን ጨርሰው ወደ ሌላኛው ነው የሚዘዋወሩትና ይሄ በዚህ መካከል የሚኖረውን ትራንዚሽን ስሙዝ ለማድረግ የተለያዩ አካዴሚካሊ ኤክሴል ያደረጉ እንዲሁም ደግሞ ሙስሊም ማህበረሰቡ በደንብ እያገለገለ ያሉ የተለያዩ ታላላቅ ሰዎች ቀርበው እንትንም ተሞክሮ የሚያካፍሉበት እና ደግሞ የተለያዩ ዳይሬክሽኖችን የሚሰጡበት እንዴት አድርገው አሁን ላይ የሚኖረውን ትራንዚሽን እንዴት አድርገው ስሙዝ ማድረግ ይቻላል የሚለውን ነገር ሞር በደንብ እንዲሞላ በማድረግ የተዘጋጀ ነው። ጆብ ፌር ፕሮግራም አለው። ምርቃት ፕሮግራሙ ላይ ቀጣሪ ተቋማቶችን እዛ ላይ ጋብዘን ቅጥር ኦፖርቹኒቲ እንዲያገኙ ጆብ ፌር ፕሮግራም አለ ማለት ነው። የስራ አውደ ርዕይ
የብሔራዊ ፈተና መዘጋጃ ፕሮጀክት በቲቪ እና በዩቲዩብ የሚተላለፉት የብሔራዊ ፈተና መዘጋጃ ትምህርቶች ተማሪዎች ለፈተና በአግባቡ እንዲዘጋጁ ያግዛል። ከነዚህ ባለፈም ደግሞ የ13ኛ ክፍል ኢንትራንስ ተፈታኝ ተማሪዎች ለኢንትራንስ ፈተና የሚያዘጋጃቸውን የቱቶሪያል ፕሮግራም አሁን ሚንበር ላይ እየተላለፈ የሚገኘው ቱቶሪያል ፕሮግራም እሱንም ለማዘጋጀት ችለናል። እንዲሁም ደግሞ ከዛም ባለፈ የኤግዛም ሳይኮሎጂ ተማሪዎች በፈተና ወቅት በፈተና ዙሪያ ምን አይነት ሳይኮሎጂ ሊኖራቸው ይገባል፣ እንዴት ለፈተና ደግሞ ሊዘጋጁ ይችላሉ የሚለውን የያዘ ፕሮጀክት ያንን መስራት ችለናል። አንደሉስ ፌስቲቫል የሙስሊሙ ማህበረሰብ የሳይንስና የስልጣኔ ታሪክ የሚዘክር ታላቅ መድረክ ነው። ታላላቅ ስብዕናዎች ለዓለም ያበረከቱትን የፈጠራ ውጤት በማሳየት የዛሬው ወጣት በማንነቱ እንዲኮራና ለፈጠራ እንዲነሳሳ ያደርጋል። ቅን ትውልድ እስከ 200,000 ብር እያሸለመ 3 ዙሮችን በተሳካ ሁኔታ ያጠናቀቀው የቴሌቪዥን መሰናዶ ሌላኛው ተጠቃሽ ፕሮግራም ነው። 260 ነጥብ በማምጣት አንደኛ የወጡት ወነ ኢማንቲን አዋካቱ ወደ መድረክ በአካዳሚ ዲፓርትመንት የሚሰራው የቅን ትውልድ የቴሌቪዥን ፕሮግራም አለ። ቅን ትውልድ በተለይም ሃይ ስኩል ተማሪዎችን ትኩረት አድርጎ እየተሰራ የሚገኝ መሰናዶ ነው። 3 ዙሮችን አድርጓል። መጀመሪያ በ11 እና 12ኛ ክፍል ተማሪዎች መሃል፣ በሁለተኛው ደግሞ በ9ኛ እና 10ኛ ክፍል ተማሪዎች መሃል፣ በሶስተኛው ደግሞ 11ኛ እና 12ኛ ክፍል ተማሪዎችን ይዞ ለ3 ዙሮች ሄዷል። በሶስተኛው ዙር ላይ 200,000 ብር፣ በሁለተኛው ደግሞ 180,000 ብር፣ በመጀመሪያው ደግሞ የትምህርት እድልና የተለያዩ የትምህርት መርጃ መሳሪያዎችን ከስማርት መጠቀሚያ ቁሳቁሶች ጋር ሽልማት አድርጎ ነበር። ከዛ ውጪ ደግሞ አይኪዋቸውን የምንለካበት በፍጥነት የመመለስ ውድድር አለው። የመግባባት ችሎታቸውን የምናይበት አስገራሚ ክስተቶችን የሚያገኘንበት ሙሐመድን ሰለላሁ ዐለይሂ ወሰለም እንዲህ በልብ ቅርጽ ምልክት የገለጸችበት አጠቃላይ እስካሁን በነበሩን ሂደቶች ከ300 በላይ ተማሪዎችን አድሬስ ማድረግ ችለናል። ሪሳላ ፖድካስት መረጃ የህብረተሰቡ አንቀሳቃሽ ኃይል በሆነበት ዘመን ሚዲያ የማይካድ የትምህርትና የባህል ልውውጥ ምሰሶ ሆኗል። የአካዳሚክ ልህቀት ግለሰቦችን ወደ ጥበብ፣ ሂሳዊ አስተሳሰብና እምነት በመምራት በማህበረሰቦች እምብርት ላይ ናቸው። ሪሳላ ፖድካስት ይህንን በዋጋ ሊተመን የማይችል እውቀት ለመጠበቅና ለማከፋፈል ዘመናዊ መሳሪያ ሆኖ ያገለግላል። የሃይስኩልንም የኤሌመንተሪ ተማሪዎችንም ሰርቭ ያደርጋል። አዘሴም ታይም ደግሞ የከተማን ወጣት ኮኦርዲኔት ያደርጋል ለኢስላማዊ ስራ። በዋናነት ታርጌት ያደረገው የዩኒቨርሲቲ ተማሪዎችን ነው የሚጋበዙት። አካዳሚሻን የሆኑ ሰዎችን ነው የምንጋብዘው። እነዛ ሰዎች በህይወት ጉዟቸው ላይ እንዴት ነበረ ትምህርታቸው ላይ እነሱ ያጋጠማቸው መሰናክሎች ያን ጊዜ ከአሁኑ ጋር እያነጻጸረን፣ ከዛ ደግሞ ሰዎች የተለያየ ዘርፍ ያላቸው ሰዎች ናቸው የሚመጡት። አንትሮፖሎጂስት ሲመጣ ለምን ተማሪዎች አንትሮፖሎጂን ይማሩ? 12ኛ ክፍል ልክ ተፈተነው ምን መምረጥ እንዳለባቸው ግራ ለገባቸው፣ ፍሬሽማን ጨርሰው ምን መማር እንዳለባቸው ግራ ለገባቸው ተማሪዎች በተለይም ልዩ ትኩረቱን ያደርግና በዛ ዘርፍ ውስጥ ምን ይገኝበታል፣ ለምን መማር አለባቸው፣ ምን ጠብቀው ሲግቡ የሚለውን አድሬስ ለማድረግ ይሞከራል። በሪሳላ ፖድካስት ማለት ነው። ያው ጊዜው የፖድካስት ነው። እሱን በአዋጀ መልኩ በሚንበር ቲቪ እና በሙስሊም ተማሪዎች ሊግ የዩቲዩብ ገጽ እየተላለፈ ይገኛል። እውቀት ያለ ስነ ምግባር ስልጣኔ ያለ ማንነት ባዶ ነውና እስልምናቸውን ጠንቅቀው የሚያውቁ አላህን የሚፈሩ ነፍሳቸውን በኢማንና በኢባዳ የገነቡ እንዲሁም ለሁለት ዓለም ስኬት የሚተጉ ሙስሊም ተማሪዎችን ለማነጽ የሙስሊም ተማሪዎች ሊግ በአግባቡ የተጠኑና የተደራጁ ስራዎችን በዳዕዋው ዘርፍ ያከናውናል። ዱዓት ፕሮጀክት ከነዚህ ስራዎች መካከልም ሙስሊም ተማሪዎች ሊግ በዱዓት ፕሮጀክት ገና ከወጣትነታቸው በእውቀትና በስነ ምግባር የተኮተኮቱ ዱዓቶችን በኢስላማዊ አስተምህሮና እገዛ የሚያበቃበት የወጣት ዱዓት ፕሮጀክት ተጠቃሽ ነው። ይህ ፕሮጀክት የተመረጡ ሙስሊም ተማሪዎችን እንደ ፊቅህ፣ ሐዲስና ሲራ ያሉ የተለያዩ የእውቀት ዘርፎች ላይ ጥራት ባላቸው ኡስታዞች በማስቀራት እንዲሁም የአመራር፣ የንግግር፣ የስሜት ብልህነት፣ የሶሻል ሚዲያ አጠቃቀምና ማህበራዊ ግንኙነት ዘይቤ የመሳሰሉ እንደ ዳኢ ስኬታማ ለመሆን የሚያስፈልጉትን ስልጠናዎች በመስጠት ማህበረሰቡን የሚያገለግሉ ብቁ ወጣቶችን ይቀርጻል። ቡክ ሪቪው በመጀመሪያው የቁርአን ትዕዛዝ ይቅራእ ስር የሚኖር ትውልድ ተስፋ የሚጥልባቸው ሙስሊም ተማሪዎች ህይወታቸውን በንባብ የታገዘና አረዳዳቸው በመጽሐፍ ገጽ እየተቃኘ የሰፋ መሆኑ ግድ ይላልና
ወጣቱን ከንባብ ጋር መልሰው ያጋቡት ነው። ሊጉ የመጽሐፍት ዳሰሳ መድረክን ለ25 ዙሮች ከውኗል። በዘርፉ ምናልባት የመረጥነው መጽሐፍ ከመጽሐፉ ርዕስ ይዘት ጋር በቀጥታ ግንኙነት ወይም ትስስር ያለው ሰው በመጋበዝ የምንሰራው ፕሮግራም ነው ይታወቃል። የንባብ ውድድር ሊጉ ከመጽሐፍ ዳሰሳ በተጨማሪ ለተማሪዎች የንባብ ውድድር አዘጋጅቶ በመሸለም የሙስሊም ስብዕና መገለጫ የሆነውን የንባብ ባህል በተማሪዎች ውስጥ ለማስረጽ እየሰራ ይገኛል። አኪፉን ተማሪዎች በመንፈሳዊ ማንነታቸው ጠንካራ እንዲሆኑ መስጂድ ገብተው የጋራና የግል ዒባዳ የሚከውኑበት እንዲሁም ከታላላቅ ዱዓቶች መንፈስን የሚያድሱ ሐሳቦች የሚያገኙበት ለ5 ዙር የተሰናዳ የኢቲካፍ መርሃ ግብር ነው። አኪፉን እንደ ፕሮጀክት ሲነሳ ቅድም መግቢያ ላይ ለመጥቀስ እንደሞከርኩት በሁለንተናዊ ማንነታቸው ብቁ የሆኑ ሙስሊም ተማሪዎችን ነውና ማፍራት የምንፈልገው። ከዛ አንፃር አንዱ ስፒሪቹዋል ጃኒብ ላይ ትልቅ ጋፕ ከሚታይባቸው ኤሪያዎች መካከል ስፒሪቹዋል ወይም ደግሞ መንፈሳዊ ጃኒብ ነውና ያንን በተወሰነ መልኩ ሊቀርፍ ይችላል ብለን ያሰብነው የዒባዳ ፕሮግራም ነው። ፍቅርም በአደባባይ። በሌላ በኩል ደግሞ ሙስሊም ተማሪዎች ሊግ አባላቶቹን በማስተባበር እስልምናን በተለይም መልእክተኛውን ሰለላሁ ዐለይሂ ወሰለም ዘመኑን በዋጀና ቀልብን በሚገዛ መንገድ ከሙስሊሞች አልፎ ሙስሊም ላልሆኑ ወገኖችም በአደባባይ የማስተዋወቅ ስራን ይሰራል። እሱም በጣም በተሳካ ሁኔታ ተጠናቋል ብለን ማንሳት እንችላለን። ፖቴንሻሊ ትልልቅ እንትኖችን መሸከም ትልልቅ ኃላፊነቶችን መሸከም የሚችሉ ልጆችም እንዳሉ ያየንበት ነውና በድፍረት አደባባይ ላይ በመውጣት ሲያስተምሩና ሐሳቦቻቸውን ሲሰነዝሩ ስጦታዎችን ሲያቀርቡ የተመለከትንበት ነበረ። ፍቅርም በአደባባይ ሙሉና ውብ የሆነውን የእስልምና ጥሪ ለሁሉም የማድረስ ግዴታንና የሌሎች እምነት ተከታዮች ስለ እስልምና ያላቸውን የተሳሳተ እይታ የማጥራት ኃላፊነትን ለመወጣት የበኩሉን የሚያበረክትበት በአይነቱ ልዩ የሆነ ፕሮጀክት ነው። በሚዲያው ዘርፍ የተለያዩ ይዘት ያላቸው ስራዎችን፣ ፖድካስቶችን እንዲሁም ጽሁፎችን በተለያዩ የማህበራዊ ሚዲያዎች ላይ በማጋራት አዲሱን ትውልድ እያበረታ ኢስላማዊ ዕውቀት ለተማሪዎች እንዲደርስ በማድረግ በወጣቶች ልብ ውስጥ አዳዲስ የሐሳብ ማዕበሎችን እየፈጠረ የህይወት ትርጉምንና የሥነ ምግባር መሰረትን ይተነትናል። ሰመር ካምፕ ሊጉ የክረምት ወራት ተማሪዎችን በሰፊው ማግኘት የሚቻልበት ወርቃማ የሥራ ወቅት መሆኑን በመረዳት ሙስሊም ተማሪዎች የእረፍት ጊዜያቸውን በመልካምና ፍሬያማ ተግባራት እንዲያሳልፉ የሚያግዛቸውን ሰመር ካምፕ ያዘጋጃል። በመሰናዶውም የተለያዩ የህይወት ክህሎት፣ የኢስላማዊ ዕውቀት፣ የቴክኖሎጂ፣ የመዝናኛ፣ የአመራርና መሰል ስልጠናዎችን በአጫጭር ኮርሶች ለተማሪዎች በማድረስ ተማሪዎች የክረምቱን ወራት በአግባቡ ተጠቅመውና ለህይወት ልምድ የሚሆን ዕውቀትን ሸምተው እንዲያልፉ ያደርጋል። ወጣቱን ለህብረተሰቡ የሚጠቅም የበጎ ፈቃድ አገልግሎትን በተግባር የሚያሳይ መንገድም ያመቻቻል። በተጨማሪም የአድቮኬሲ ስራዎችን በተለያዩ አጋጣሚዎች ይከውናል። ሊጉ በዚህ ዘርፍ የሚከተሉትን ህያው ፕሮጀክቶች አሳክቷል። በሶስተኛ ደረጃ ደግሞ ኤምኤስ ኸደማት የምንለው ሰርቪስ የሚሰጥበት እዚህ ላይ በዋናነት የፊላንትሮፒ የእርዳታ ስራዎችና የአድቮኬሲ ስራዎች የሚሰሩበት ነው። ኢህሳን ፓኬጅ በትምህርት ዘመኑ መጀመሪያ ላይ ከ3000 በላይ ለሚሆኑ አቅመ ደካሞችና የቲም ህፃናት ደብተር፣ ቦርሳና እስክሪብቶ በማከፋፈል የትምህርት ዕድል እንዳያጡ ያደርጋል። የኢህሳን ፓኬጅ ማለት ለተማሪዎች መማሪያ ቁሳቁሶችን ተደራሽ የምናደርግበት ትልቅ ፕሮጀክታችን ነው። አብሮ ከረቢዕ ጋር ተያይዞ የመጣ የኢህሳን ፓኬጅ አለ። በየአካባቢው የሚገኙ ሙስሊምም ያልሆኑ ተማሪዎችን የነሱን ችግር አንደርስታንድ አድርጎ ከመቅረፍ አንጻር የተዘጋጀ ፕሮጀክት ነበረ።
ሌላኛው ተጠቃሽ የምናደርገው ፕሮጀክታችን ደግሞ የችግኝ ተከላ ፕሮጀክት ነው። ይህን ቀደም ብሎ መንግስት በስፋት ያዘጋጀው የችግኝ ተከላ ፕሮግራም ነበረ። የሙስሊም ተማሪዎች ሊግ ከደማት ዲፓርትመንት ከዚህ ፕሮጀክት ጋር አብሮ ሊሄድ የሚችል ፕላን ቀርጾ ከዚህ የመንግስት ትልቅ ፕሮጀክት ጋር አብሮ በመተባበር ያካሄደው ሰፊ ችግኝ ተከላ ፕሮግራም ነበረ። የረመዳን የጋራ ኢፍጣር በሰባት የክልል ዩኒቨርሲቲዎች ውስጥ ለሚገኙ ሙስሊም ተማሪዎች የሚዘጋጀው የጋራ ኢፍጣር በግማሽ ተምረም ቢሆን ከእሳት ተጠበቁ የሚለውን መርህ በተግባር ያሳያል። ተማሪዎች በሚማሩባቸው ክልሎች ላይ እንግድነት እንዳይሰማቸውና የአንድነት ስሜት እንዲሰርጽባቸው ያደርጋል። ኡድሂያ አይታሞችን ከማልበስ ጀምሮ በተለያዩ አካባቢ ላይ ለሚገኙ አቅመ ደካሞች እንዲሁም ለመምህራን በተማሪዎቻቸው ስጦታ እንዲሰጣቸው ያግዛል። ሰናቢል ቢዝነስ ፎረም ወጣት ስራ ፈጣሪዎችን ማበረታታት፣ የሐላል ኢኮኖሚ እሴቶችን ማስተዋወቅና የወጣቶችን የሥራ ዕድል ማመቻቸት ዓላማው ያደረገ መድረክ ነው። ሉቅማንና ፋቲህ ኮንቬንሽን ከ45 በላይ ተናጋሪዎች የነበሩበት፣ ከ30 በላይ የትምህርት ተቋማት የተካፈሉበት፣ ስለ ቁርአን እንዲሁም ሂጃብን በተመለከተ ከህግና ከዓለም ተሞክሮ አንጻር በስፋት የተቃኘበት የአድቮኬሲ መድረክ ነው። እንደዚሁም አድቮኬሲ ከሂጃብ ጋር ተያይዞ የሚነሱ ጉዳዮች ላይ እንደ ፋቲህ ኮንቬንሽን አይነት 2 ቀን የቆየ ከ45 በላይ ተናጋሪዎች የነበሩበት፣ ከ30 በላይ ትምህርት ተቋማት የተካፈሉበት ሂጃብን በተመለከተ ከህግ አንጻር ከዓለም አቀፍ ተሞክሮ አንጻር ከሰብአዊ መብት አንጻር የተቃኘበት ትልቅ የሆነ ኮንፈረንስ አዘጋጅቷል። አቅሳ ካፕ በተማሪዎች መካከል የሚደረግ የኳስ ውድድር ሲሆን ለተከታታይ ወራት ማህበረሰባዊ ትስስርን፣ ስርዓትንና የቡድን ስራን ሲያጠናክር ቆይቷል። እንደ ሙስሊም ተማሪዎች ሊግ እምነት የነገሮች ሁሉ ቁልፍ በወጣቶችና በተማሪዎች በረጅም ጊዜ ትጋት የሚፈታ ነው ብለን እናምናለን። የኢትዮጵያ የሙስሊም ተማሪዎች ሊግ በእውቀት መጋረጃ ውስጥ ተደብቆ ያሉትን የጥበብ እንቁዎች ፍለጋ በሁለት ክንፎች ሲበር፣ የመጀመሪያው ክንፍ ለማህበረሰቡ በሶስት አበይት ምሰሶዎች ላይ ቆሞ የሚያገለግልባቸው እስካሁን ያየናቸው ፕሮጀክቶች ናቸው። በሁለተኛው ክንፉ ደግሞ የነገን መሪዎች ዛሬ ላይ ሆኖ ይቀርጽበታል። መሪዎችንና ተረካቢ ትውልድን ለማፍራት በማለም ለሃይስኩል ተማሪዎች ዑምራን፣ ለዩኒቨርሲቲ ተማሪዎች ደግሞ ሩዋድና ራይዳት ፕሮጀክቱ በልዩ ሁኔታ የተመረጡ ተማሪዎች ላይ በአይነቱ ልዩ የሆነ የነጻ ስራ ይሰራል። እንግዲህ ተርቢያ ማለት አዎንታዊ እድገት ማምጣት ማለት ነው። አንድ ግለሰብ ላይ አዎንታዊ ሁለንተናዊ ሚዛናዊ የሆነ ቁርአን ሐዲስን መሰረት ያደረገ የአንድን ግለሰብ ሁለንተናዊ ማንነት ከግምት ያስገባ ነፃ መስራት ነው እና እንደ ታርጌት ግሩፕ ሃይስኩል አለ፣ ዩኒቨርሲቲና ኮሌጆች አሉ። አሁን ከቅርብ ጊዜ ወዲህ ኢንሻአላህ መምህራን ጋር እንዲሁ ኮሚኒኬሽን ጀምረናል። ውጪ ካሉ ተማሪዎቻችን ጋርም እንደዚሁ የኛን የተርቢያ ፕሮግራሞች እንዲሳተፉ ለማድረግ እንቅስቃሴዎች ተጀምረዋል። አፍሪካ የላቀ የወጣት ቁጥር ያላት የወደፊት ተስፋ ምድር ናት። ኢትዮጵያም የዚሁ ወጣትነት ወርቃማ የእድል በር ላይ ትገኛለች። ይህንን ወጣት ወደ መሪነት ለመቀየር ሙስሊም ስቱደንትስ ሊግ ሌት ተቀን ይሰራል። እናመሰግናለን። በተወሰነ መልኩ ስለ ሙስሊም ተማሪዎች ሊግ በቪዲዮ ይህንን ይመስላል። ይበልጡኑ ደግሞ መታችሁ ብትጎበኙን ብዙ አብረን የምንሰራው ስራዎች እንዳሉ ባለሙሉ እምነት ነን። ያው የዛሬው ፕሮግራማችን ምርቃት አይደል? ትንሽ ምርቃት እናስመስለዋለን።
አዲስ ካልቸር ለመስበርም ጭምር ነው። በተለይ ለ12ኛ ክፍል ተማሪዎች በየትምህርት ቤቶቻቸው እንደልባቸው ከጓደኞቻቸው ጋር የሚያከብሩበት ኢስላሚክ ሴሬሞኒ የለም። ስለዚህ ሙስሊም ተማሪዎች ሊግ ይህንን ያደርጋል ማለት ነው። ዝግጁ ናችሁ? ዝግጅታችሁን በሆነ ነገር አሳዩኝ። መርሐባ። ቅድም መግቢያ ላይ እንደተናገርኩት የዛሬው ፕሮግራማችን ላይ የተለያዩ ከመድረክ እናንተን አሳታፊ የሆኑ አዝናኝ ስጦታዎች አሉ። ተመራቂዎች ብቻ አይደለም የሚሸለሙት ማለት ነው። እናንተም ተሸላሚ የምትሆኑበት አማራጭ አለ። አሁን የምናልፈው አዲስ አንድ እንትን አለን። ሁላችሁም ወንበራችሁ ስር የሆነን ነገር ትፈልጋላችሁ። ከወንበራችሁ ስር ላኪ ፕራይዝ ነው። ያንን ያገኘ ሰው እጁን ከፍ ያደርግልኝ። አግኝታል? ሶፍት አይደለም። በሴቶች በኩል የተገኘ አለ? አንድ እዛ ጋር ይታየኛል። ሌላ ሁለት እዚህ ጋር ይታየኛል። ወንዶች አንዱ ላኪ ፕራይዝ ይሄ ነው። ማን ደነገጠ? እሺ ወንዶች ጋር የተገኘ አለ? እጅ ያው ሞስት ፕሮባብሊ ታገኙታላችሁ። ብዙ ጊዜ ሴቶች ናቸው እንዲህ አይነት ነገር እድለኛ የሚሆኑት። ቀድሞ ያገኙት እነሱ ናቸው። ምንድነው? የአምሮኝ ቺክን የምሳ ሞራላችሁ የምታካፍሏቸው ነው የምትመስሉት። ያገኛችሁ እንዴት ነው ሁሉ። ስለዚህ እድለኛ የሆናችሁ ያገኛችሁ እንግዶቻችን አምሮኝ ቺክን ምሳ ተጋብዛችኋል። እናመሰግናለን። ወደ ቀጣዩ ፕሮግራማችን እናልፋለን። በአቀራረቡ ልብን የሚያናግሩ፣ በእውቀቱ ደግሞ አእምሮን የሚያበሩ፣ በንግግሩ መልካም ተጽዕኖን የሚያሳድረው የምንወደውና የምናከብረው ኡስታዛችን ዶክተር ሰመሃር ተክሌ ከኛ ጋር ይገኛል። ለተመራቂዎቻችን ለነገ ስንቅ የሚሆናቸውን ሀሳብ ያሻግርልናል። ወደ መድረክ እባካችሁን በከፍተኛ ሞራል ጋብዙልን። السلام عليكم ورحمة الله. بزمايكو. بسم الله والحمد لله وصلاة وسلاما على رسول الله صلى الله عليه وسلم وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ديناتشو الله سبحانه وتعالى ይህን እድል ሰጥቶን እንግዲህ የመማር እድል በሰዎች መካከል የመለየት እድል አላህ ሰጥቶን ሲያበቃ ለዚህ ጊዜ መብቃታችን አላህን አመሰግነዋለሁ። በዚህ ስራ ላይ የተሳተፋችሁ ወንድሞች እህቶች አላህ Subhanahu Wa Ta'ala ስራዎቻችሁን في ميزان حسناتكم እንዲያስቀምጥላችሁ እለምነዋለሁ። መልእክቴ በጣም አጭር ነው ኢንሻአላህ። የተወሰኑ ነገሮችን ብቻ አስተላልፌ ለመውረድ ነው የምፈልገው። አላህ Subhanahu Wa Ta'ala የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ሲያዛቸው እንዲህ ይላል። ንግግሬ ማይቆራረጥ ስለሆነ ሚስ እንዳታደርጉኝ ኢንሻአላህ። والله يقول إنما أمرت أن أعبد رب هذه البلدة الذي حرمها. أني كو يتعززكوت بالله بليلاتشوال. إنما أمرت يتعززكوت أن أعبد رب هذه البلدة يزيدشن يتكبرتش مدر مكان ጌታ ልገዛ ነው። የሰው ልጆች ሁሉ ቁንጮም የመኖራችን አራያ የሆኑት ሰው የተላኩበትን ዓላማ ሲያወሩ ኢነማ ኡሚርቱ አን አዕቡደ ብቻ ነው። አላህን ልገዛው ብቻ ነው።
إنما أمرت أن أعبد رب هذه البلدة كالو بوهلا الذي حرمها الله يا كبرات مدرنات يا لاك أتبوتانات بمحل قن عندنا قرينا قرال الله وله كل شيء لرسو لما تجزوت كيتا دقمو كلهم نقرال له هيوت ستوتا لجوج ገንዘብ እውቀት ስም ስልጣን ይፈልጋችሁት ነገር ወለሁ ኩሉ ሸይ የምትገዙት ጌታ የጎደለው አይደለም የምታውቁት ከሆነ እርሱ ዘንድ ሁሉም ነገር አለ አላሁ Subhanahu Wa Ta'ala በመድር ላይ የምትለፉለት ሁሉ ነገር ጧት ከማታ የምትተጉለት ሁሉ ነገር አላህን ከመገዛት ጋር ሲነጻጸር ብዙ ዋጋም ይሰጠዋል والله يقول وله كل شيء እሱም በመገዛት ሁሉ ነገር ታገኛላችሁ እርሱም በመተው ሁሉ ነገር ታጣላችሁ انا اعبد رب هذه البلده ሲል አላህ ያቺ የተከበረች ምድር ለሰው ልጆች መሰብሰቢያ ሰዎች በሐጅ ወቅት እንደምታውቁት በጣም ብዙ ሰዎች ተሰባስበው ያቺን ቦታ በጣም ጠባብ የምትመስል ምድር ለማየት ከተለያየ ዓለም ክፍል በተለያየ ቀለም በተለያየ ዕውቀት ደረጃ በተለያየ ማንነት ውስጥ ያሉ ሰዎች ተሰባስበው ይሄዳሉ አላህ ያከበራትን ቦታ ላይ የሚሰበሰቡትን እሱን ለመገዛት ብቻ የሚሰበሰቡትን ሰዎች እንኳን የምድር ዋነኛው ዓላማን የመገዛት ብቻ ነው አለ ወለሁ ኩሉ ሸይ የምትገዙት ጌታ ደግሞ ሁሉም ነገር አለው ኦኬ ሰው ልጅ የመጣው አላህን ለመገዛት ነው ብቻውን ደግሞ አይገዛውም ይህ ትስስር ይሄ ስብስብና የጋራ አንድነት ያስፈልገዋል إنما أمرت أن أعبد رب هذه البلدة الذي حرمها كالا بوالا وله كل شيء سيل كل نجر تاجني الله شو كالا بوالا بتشاتشون كنا رلوا متونوت أهونم بله بلالات شو وأمرت أن أكون مع المسلمين لا وأمرت أن أكون من المسلمين أنا دمون دون تازج جالو بالهبل كمسلم وتشون دون تازج جالو بالهبل أهون مع المسلمين አይደለም ያወራው ከሙስሊሞቹ ጋራ እንደሆን ታዝዣለሁ አይደለም እጃቸውን ከሰጡት ሰዎች መካከል አንዱ እንደሆን ታዝዣለሁ ነው በጣም ደስ ይላል አይደል ይሄ ስብስብ በዚህ ዘመን ብዙ ውሸቶች ባሉበት በጣም ብዙ ማስመሰሎች በበዙበት ሰዎች በስብስባቸው በሚኮሩበት ግን የስብስባቸውን እውነተኛ ማንነት በማይኖሩበት ዓለም ውስጥ አላሁ Subhanahu Wa Ta'ala ወእምርቱ አን አኩነ መዐል ሙስሊሚን አላላቸውም አንተ ታዝዣለሁ በል ከሙስሊሞቹ ጋር እንደሆን አላላቸውም መሆን ሳይሆን የሚያስፈልገው ከሙስሊሞቹ ጋር ሙስሊም መሆን ነው የሚያስፈልገው ወእምርቱ አን አኩነ ሚነል ሙስሊሚን ነው ከዛ በጣም የሚገርመኝ የቁርአን አንቀጽ ይከተላል ወአን አትሉ ወልቁርአን ይላል ነቢያቶች የተላኩት አላህን ለመገዛት ሙስሊም ለመሆንና እጅ ለመስጠት ከመሆኑ ጋራ ቁርአንን መቅራት ዋነኛ ዓላማቸው ነው ብዙ ጊዜ ሰዎች ይህንን ኪታብ አላህ Subhanahu Wa Ta'ala ከሰማይ የሰጠንን ኪታብ የልቅና የክብር የማንነት መገለጫ የሆነን መጽሐፍ ማንበብን የህይወት ዋነኛ ዓላማ አድርገው ስለማይዙት ነው حتى ነቢያቶቹ እንኳን ሊታወሱበት ስለሚገባ ነው አላህ ምን አለ ወአን አትሉ ወልቁርአን አለ እኔ የታዘዝኩት ይህንን መጽሐፍ ለማንበብ ነው ብለህ በላላቸው ለምን መጽሐፉ የሚነበበው ለምን መሰላችሁ አላህ ሲጀምር ምን ይላል ذلك الكتاب لا ريب فيه هدى للمتقين ይሄ መጽሐፍ ብሎ ማለት ምንም ጥርጥር የሌለበት ነው በመድር ላይ የቅናቻ የመልካምነት የለውጥ የታላቅነት የክብር መንገድ እንደሆነ ምንም ጥርጥር የለበትም ለማን ሁደን للمتقين الله የመገዛትም ሙስሊም የመሆንም የመቅራትም የመማርም የማግኘትም የመስራትም ወዳጆቼ ዋነኛው ግብ አላህን መፍራት ነው አላህን መፍራት የሌለበት ህይወት ትርጉም አልባ ነው የኪሳራ ህይወት ነው እውነት ነው በጣም ሩጫ የበዛበት ዓለም ውስጥ ነው የምንኖረው መከራዎች የተነባረቡበት ዓለም ውስጥ ነው ብዙ ችግሮች አሉ በዙሪያችን ግን አላህ አሁን መነግራችሁን የህይወት ጉዞዎች መካከል የሚናገራቸውን የቁርአን አንቀጾች ብቻ ልባችሁ እስካደረጋችሁ የዛሬን ወሬን አቆማለሁ ኢንሻአላህ ይህ መጽሐፍ ሊነበብ ሲመጣ የመጣው እነዛ አላህን የሚፈሩ ሰዎች እንዲፈጠሩ ነው ሁደን ሊልሙተቂን እንዲሆን ነው የመኖራችን ዋነኛው ጉዳይ
አላህን መፍራት ነው ወዳጆቼ خلاص በጣም የምንወጣለትና የምንወርድለት በጣም ዋጋ የምንሰጠው በህይወታችን ስልጣን ክብር ገንዘብ ቤተሰብ ዘር ቦታ ምናምን አይደለም የህይወት ቁም ነገር ከገባችሁ ብዙ አመት መበልጣችሁ ልጆች ናችሁ እዚህ ውስጥ ያላችሁ ከገባችሁ ሁሉም ነገር ሲጠቃለል አንድ ነገር ብቻ ነው አላ ወሁ ተቅዋ ነው አላህን መፍራት ብቻ ነው ወዳጆቼ ይሄ መጽሐፍም የወረደው ሰዎች አላህ እንዲፈሩ ነው እውነት ነው የምድር በጣም ከባድ ነው ስንቅ ያስፈልገዋል ልፋት ትጋት ስላለው ለዛ መንገድ የሚሆን ነገር በእጅ መያዝ አለብህ አላህ ምን አለ ወተዘወዱ فإن خير الزاد التقوى አሁንም መንገዱን ለማሳበር ስትፈልጉ ወደ ወቀት መንገድ ስትሄዱ የዱንያ ሪዝቆች ለመሰብሰብ ስትለፉ በሰዎች መካከል ስልጣን ስምና ክብር እንዲኖራችሁ የምትተጉ ከሆነም በማንኛውም መንገድ ተጓዙ አንድ ስንቅ ግን ያስፈልጋችኋል አላ ወህወ ስንቁ ወተዘወዱ فإن خير الزاد التقوى ነው ስንቁ አላህን መፍራት ብቻ ነው አላህን የፈሩ ሰዎች ወደ ምድር መዳረሻዎች የሚያደርሳቸውን የስልጣኔ ማማ የሚሰጣቸውን ታላቅነትን የሚነግራቸውና የሚያኖራቸውን እውነተኛ መገለጫ ተሸክመዋል ተቅዋን ከያዙ ብቻ እኔ አላልኩም አላህ ምን አለ ወለው አንድ አህል القرى የከተማው ሰዎች ቢያውቁ ምድርን እንገዛለን ያሉ ሰዎች በሙሉ ቢሰበሰቡ ቢችሉ ወለው አንድ አህል القرى የምድር ሰዎች በሙሉ ተሰባስባችሁ ብትመክሩ ብትነጋገሩ ولو أن أهل القرى آمنوا بيامنوا واتقوا اللهم بفروا لفتحنا عليهم بركات من السماء والأرض كسمايات هنا بركة كمدر يهون سقى بمولو بكفة لا تشون بر يسوي لي أون من روت أون I'm sorry أون من روتو من لفاو بتعم ودي دري بزاب بتعلم عارف መጀመሪያ የሚታያችሁ ምንድነው ምንድነው የሚታያችሁ በዚህ ሶሻል ሚዲያ በጣም ብዙ መልክ በቀየረበት ዓለም እውነተኛ ማንነት በጠፋበት የሚያዝ የሚጨበጥ የሚዳሰስ እውነተኛ ማንነት በታጣበት ዓለም ውስጥ ሰው ሁሉ የሚታየው የሆኑ ቭሎግ የሚሰሩ ጧት ተነስተው ኑሯቸውን እስከ ማታ ድረስ በሚያሳዩ አይደል ምበላው ይሄ ነው መጠጣው ይሄ ነው ማደርገው ይሄ ነው ብለው የውሸት ማንነታቸውን በተሳሉበት ስዕል ውስጥ በቀረጹ ሰዎች ማንነት ውስጥ ለመኖር በመትተጉበት ዛሬ ውስጥ እውነተኛ በረከት እውነተኛ ጸጋ እውነተኛ ክብር የማያልቅ የማይቆም በችግሮች መካከል ሁሉ ለመራመድ የሚያስችል በመከራዎች ሁሉ ለመጽናት የሚያስችል ማንነት መላበስ ከፈለጋችሁ በዛው ልክ በረከት ገንዘብም ልጆችም መልካም ቤተሰብም በዙሪያችሁ የሚዳሰስ የሚጨበጥ እውነተኛ ማንነትም የማይነጥፍ ክብርም ከፈለጋችሁ ወለው አና አህለ القرى آمنوا واتقوا على الله የፈሩ እንደሆነ አትጨነቁ ለፈተሕና عليهم بركات من السماء ግን ቀላል እኮ አይደለም መንገዱ አይደል እንዲህ ብዬ ሳወራችሁ አሁን በጣም ቀላል ይመስላችኋል የመጀመሪያው ሰው ምንድነው የሚያወራው ይለኛል አሁን እዚህ ውስጥ እኛ we're seeing people አይደል የሆኑ በጣም በቃ አስገራሚ ለውጦቹን ያሳዩ ምናምን ሰዎች ያሳዩአቸዋል አይደል በጣም በታላላቅ ለውጦች ውስጥ የመጡ ምናምን የሚመስሉ ሰዎችን ሮልስ ሮይስ ምናምን የሚነዱ ሰዎች አይደል በስልጣን ማማ ላይ ተቀምጠው ምናምን how do you become a billionaire የሚባል ጥያቄ የሚጠየቅበት ዓለም how do you become a millionaire የሚባልበት ዓለም አይደል እንዴት ወዘዚህ የስልጣን ማማ ተቆናጠጥክ የህይወትን ጉዞ አሳየን በሚባልበት ዓለም ውስጥ አንተ ራስህን ቤት ስትመለከት ምንም የለህም ግን አለ አላህ አለ አዝካር አለ ቁርአን አለ ሰላት አለ በሰዎች መካከል የሚጠራ እስልምና አለ አላህ ምን አላቸው ወስብር ወማ ሰብሩከ ኢላ ቢላህ ወላ ተሕዘን ታገስ ትዕግስትህ በአላህ ብቻ ነው ወላ ተሕዘን እነሱ ያስገቡልህ ያዘጋጁልህ ጠባብ ጉድጓድ ውስጥ ለመግባታት ወላ ተኩ ፊ ضيق مما يمكرون እዚህ ውስጥ እንድትገባ ነው የፈለጉት የተዘጋጀ ዓለም አለ ጠባብ የሆነ ቁሳዊነትን ብቻ የሚናገርና
በሰዎች መካከል የሚሰብክ ትችያለሽ የፈለግሽውን አድርግ የሚልሽ እንደፈለክ ኑር የሚልህ ፈስና ማሻት ያደረከውን የፈለከውን የተመቸህን አድርግ አንተ ብቻ ነው የምትችለው don't worry you can do that you cannot do that man you can't ህይወት ቁም ነገር አልባ በሆነበት ጊዜ ውስጥ የተዘጋጀልህ ወጥመዱ ሰዎች እንድትገባ ይፈልጋሉ ወስብር ወማ ሰብሩከ ኢላ ቢላህ አንተ ግን በመንገድ ጽና ወተዘወዱ فإن خير الزاد التقوى እውነተኛውን የአላህ መፍራት የያዙ ሰዎች ስንቅ ጋር ቁም የቆምክ እንደሆነ አላህ ምን አለ إن الله مع الذين تقوا አላህ ምን አለ እዚህ ጉድጓድ ውስጥ ማትገባላቸው ከሆነ እርሱ እኮ አላህ ከነዛ ከፈሩት ሰዎች ጋር ነው إن الله مع الذين اتقوا والذين هم محسنون ደሞ ያስከውን ስራተው ማለት አይደለም አላህን ከፈራህ በኋላ ያስከውን ነገር አሳምረ ለመስራት የጀመርከው ለመጨረስ ተስፋ ለመቁረጥ በሄድክበት መንገድ ላይ አድካሚም ቢሆን እንኳን መመልከት ባትችልም ድሉ በቀላሉ ባይታየህም መንገዱ ቢረዝምብህም የቆምክበት ሜዳ እንደሌሎቹ የተመቸ ባይመስልህም የተኛበት አልጋ የቆረቆረህ ቢሆንም በሰዎች መካከል ስምህ ያነሰ ቢሆንም አንተ ግን إن الله مع الذين اتقوا والذين هم محسنون كنزا كسامروا السوج ጋር ሆናል አላህ ለምን እታገሳለሁ ለምን እንደሌላው ኢንጆይ አላደርግም ለምን በዚች የምድር ሀያት ውስጥ የትንፍጩ ዱቄቱን አምጩ ብዬ የምድር ሪዝቅ ሰብስቤ ልብሴ ለምን አላስተካክልም የምነዳው መኪና በጣም ያማረ ለምን አይሆንልኝም ባጠገቤ የሚያልፉ ሰዎች የሚኖሩት ኑሮ የሚያሳዩና የሚቀርጹልኝን ማንነት ለመኖር ለምን አልጥርም ብለ የጠየክ እንደሆነ መልሱ ቀላል ነው ወዳጄ አላህ ዘንድ واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون كان الله I think ከሳምንት በፊት ነው ፋዲ ያሳየኝ ሳምንት በፊት ነው ያወራነው ግራጁዌሽን ሰረሞኒ ሊሄዱ ወጣቶች እሱ ነው ቪዲዮ ነው ያሳየኝ ቪዲዮ እየቀረጹ እየጨፈሩ ምናምን ሄዱ and የኔ ግራጁዌሽን አላህ እዚህ ጋር አብቅቷል አለ አደጋ ደረሰ አለፉ አላህ ቀጠሮች አሉት የማይቀየሩ ቀጠሮች እነዚህ ቀጠሮች ውስጥ ማንም እጅ የለውም ማለት አላህ ያ ዮሐንስ እናንተ ሰዎች ሆይ ተቁ ረበኩም ጌታችሁን ፍሩት ወخشው የውመን ቀን አለ ሁላችሁም ወደኔ የምትመለሱበት ቀን አለ ወخشው የውመን ወደኔ የምትመለሱበትንም ቀን ፍሩት ያ ቀን لا يجزي والد عن ولده አባት ለልጅ አይሆንም ወላ መውሉድ عن والده شيئا ልጆችም ለአባቶቻቸው ቢበዙም እንኳን አይሆኑም ወላ መውሉድ والده شيئا ان وعد الله حق يا الله ቀጠሮ እውነት ነው فلا تغرنكم الحياة الدنيا እቺ አላፊ የሆነች ህይወት ማንነት አታበላሻችሁ አትሸውዳችሁ ولا يغرنكم بالله الغرور አላህ ባላቸው ነገሮች ላይ ድንገት ሳንካ ሆኖ የመጡ መልእክቶች ካሉ እነሱ አይሸውዷችሁ ولا يغرنكم بالله الغرور ወቁ ان الله عنده علم الساعه الله ዘንድ ብቻ ነው የመጨረሻው ቀን علم الساعه ان الله عنده علم الساعه وينزل الغيث ويعلم ما في الارحام وما تدري نفس ماذا تكسب غدا ህይወትኮ ነገ አላህ ፊት ስትቆም ምን እንደምታገኝ አታውቅም وما تدري نفس باي ارض تموت በየትኛው የምድር ህይወት ላይ ማንነቷ ጉዞዋ የተጻፈላት ነገር እንደሚቋጭ አይታወቅም ان الله عليم خبير እርሱ አዋቂ የሆነ ጌታ ወደዛ ምን መለስበት ቀን ስላለ ነው አላህን መንፈራው ወተቁ يوما ترجعون فيه الى الله ودرسوا የምትመለሱበትን ቀን ፍሩ ثم توفى كل نفس ما كسبت ሁሉም ነፍስ በመድር ያሳለፈችውን ስራ ልኬት ተሰፍሮ ይሰጣታል አላህ በዳይ አይደለም ማንንም አይበድልም
ثم توفى كل نفس ما كسبت وهم لا يظلمون نزا الله يفروا سوجز إن المتقين في جنات وعيون إن المتقين في مقام أمين نزا الله يفروا سوج بلاين يا صفرا ليناتهم بتكبروا صفرا الله بوددوا صفرا بمارو يجنة جفيوች ውስጥ በሚፈሱ ወንዞች ውስጥ በዱንያ ያጡትን ነገር የመሰላቸውን በጠቅላላ የጠሩት የፈለጉት በልባቸው የመጣ ጊዜ የሚያገኙበት ዓለም ይጠብቃቸዋል ምን ካደረጉ አላህን ከፈሩ هذا هو الله اعلم وبالله التوفيق مبروك 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 ዶክተርን አንዴ ከልብ አመስግኑልኝ ወደ ቀጣይ ፕሮግራማችን ከማለፋችን በፊት የዛሬውን አልቢዲያ ዝግጅት እንደዚህ አምሮና ደምቆ እንዲቀርብ ከጎናችን የሆኑ አጋር ተቋማትን ከልብ እናመሰግናለን። ከፕላቲኒየም ደረጃ አጋሮቻችን ውስጥ ፕራይም ሪል ስቴት ነው። ፈጣን በሆነ ግንባታ ሂደት እንዲሁም ጥራቱን በጠበቀ መልኩ በታማኝነት ለውድ ደንበኞቹ ሰርቶ በማስረከብ ወደር የማይገኝለት ነው። በቅርቡም የቦሌ ሚሊኒየም ፕሮጀክት በጥራቱ ሰርተን ማስረከባችን ማሳያ ነው። ፕራይም ሪል ስቴት እናመሰግናለን። ማለዳ ፎም ምቾቶን ጥራቶንና ጥበብ የተሞላበት ድንቅ ስራን ከፈጣን አገልግሎት ጋር በማጣመር ለደንበኞቻችን አለንላችሁ ይለናል። ማለዳ ፎም የሚገባውት ምቾት እናመሰግናለን። በባንክ አገልግሎቱ በአጭር ጊዜ ውስጥ አመርቂ ውጤትን በማስመዝገብ በደንበኞቹ ልብ ውስጥ መንገስ የቻለው ሂጅራ ባንክ በዘመናዊ ባንክ አገልግሎት አርኪ ከሆነ የደንበኞች አገልግሎት ጋር በማጣበር አለሁላችሁ ይለናል። ሂጅራ ባንክ ጉዞ ወደ ብሩህ ተስፋ። ከ2005 ጀምሮ በሪል ስቴት ዘርፍ አንቱታን ያተረፈው ቢቶፒያ አሁን ደግሞ የሪል ስቴት ኢንቨስትመንት የማማከር አገልግሎት እንዲሁም የሪል ስቴት ብራንዲንግ አገልግሎት በአንድ ላይ በማጣመር አለንላችሁ ይላችኋል። ቢቶፒያ ዛሬም እንደ ትላንት። ወደ ቀጣዩ ፕሮግራማችን እናልፋለን። አንድ ሰርፕራይዝ አለን። በተለያዩ ማህበራዊ ሚዲያዎቻችን በዛሬው ዝግጅታችን ላይ አንድ ሰርፕራይዝ እንዳለ ተናግረናል። ምንም ማብራሪያ አልተሰጠበትም፣ ነገር ግን አንድ አዲስ ነገር እንዳለ ተናግረናል። በማህበራዊ ሚዲያዎቻችን የተመዘገባችሁ ተማሪዎች አላችሁ? እስቲ እጃችሁን አሳዩን። በማህበራዊ ሚዲያዎች በቲክቶክ፣ በፌስቡክ እስቲ እጃችሁን በደንብ ከፍ አድርጉልኝ። ልክ ማስታወቂያዎቹ ሲሰሩ አዲስ ነገር እንዳለ ተናግረናል። ያ ምንድን ነው? አይሰማም። የሆነ ሰርፕራይዝ አለ፣ በመድረካችን የምንናገር ይሆናል ያልነው አዲስ ሰርፕራይዝ አለ። እስቲ አንድ ሰው ጮክ ብሎ የሚነግረኝ። ሸበካ። ስለ ሸበካ አይምሯችሁ ላይ ምን አሰባችሁ? ምንስ መጣላችሁ? ስለ ሸበካ ስታስቡ አይ ቲንክ እርግጠኛ ነኝ የሆነ ነገር አይምሯችሁ ጋር አገናኝታችሁታል። ይገጥማል አይገጥምም የሚለውን እንግዲህ አብረን የምናይ ነው የሚሆነው። ይህንን ብስራት ወይም ሰርፕራይዝ ወደ እናንተ የሚያደርስልን ወንድም አብዱሰላም ታዬ ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ በኤሌክትሪካል እና በኮምፒውተር ኢንጂነሪንግ ምሩቅ ነው። በኤምኤስ ሊግ ውስጥ አካዳሚክ ዲፓርትመንት ኃላፊ እንዲሁም የኦልካን ዴቨሎፕመንት ሴንተር ፕሮጀክት አመራር ነው። ይህን ወንድማችንን እባካችሁ ወደ መድረክ ጋብዙልኝ። ሰርፕራይዝን እንደዚህ ነው የምትቀበሉት? የሰው ሐቅ ያልከጀለ مبروك 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 السلام عليكم ورحمة الله. بسم الله الرحمن الرحيم. ያው ከነ ዶክተር በኋላ እንግዲህ ወንድምና ታሪክ ፕሮግራም ማቅረብ ትንሽ ይከብዳልና እነሱ እንትን ካሉት አንፃር ሰው እንዳላችሁ አብዱሰላም ታዬ ይባላለሁ። በሙስሊም ተማሪዎች ሊግ ላይ የአካዳሚክ ሴክተር በአሚርነት ሆኜ በመስራት እገኛለሁ። ኢንሻአላህ እንግዲህ እንደምታውቁት ምናልባት ሶሻል ሚዲያዎች ላይ ሸበካ የሚል ነገር በብዛት ስታዩ ነበርና እሱ ነገር ምንድነው? ለተማሪው ምን አይነት ቫልዩዎችን ይዘው ምን አይነት ነገሮችን አቀርበዋል፣ እንዲሁም ደግሞ ማን ነው እንትን ያለው የሚለውን ነገር ከዚህ ላይ ደግሞ ከዚህ በኋላ ምን ነገራቶች ይሰራሉ የሚሉትን ነገራቶች ኢንሻአላህ አብረን እናያለን ማለት ነው።
ምናልባት ከገመታችሁ ከስሙ ከገመታችሁ ያው ከነበሩት ካምፔኞች ምናምን ሸበካ ከምትሏ ከገመታችሁ ሸበካ ማለት ኔትወርክ ወይም ደግሞ ትስስር ማለት ነው አይደለ? እዛ ጋር የሚኖሩ ትስስር ስንል ምንድን ነው የምናስተሳስረው፣ ምንድን ነው ያለው ነገር የሚለውን ለማየት እንሞክራለን ማለት ነው። ኦኬ እሺ፣ እዚህ ጋር እንደምታዩት ኮኔክቲንግ ታለንት ዊዝ ቫሊዩስ ይላል። ምን አይነት ታለንቶች ናቸው፣ እንደገና ደግሞ ምን አይነት ቫሊዩስ ናቸው የሚለው አእምሯችሁ ላይ ሊፈጠር ይችላል እና እዚህ ጋር ስናነሳ ምንድነው ምናልባት ከስሙ እንደምትረዱት በዋነኝነት እዚህ ጋር ይዘን የመጣነው ፕላትፎርም ወይም ደግሞ ዛሬ የምናስተዋውቀው ፕላትፎርማችን ሙስሊም ተማሪዎቻችንን ከዛ ከሙስሊም ካምፓኒዎች ወይም ደግሞ ከኛ ካምፓኒዎች ጋር ኮኔክት ማድረግ ነው። ያን ስናደርግ ደግሞ ምን የተለየ ነገር አለው፣ እንዴት ነው የምናደርገው የሚለውን ነገር ደግሞ በዛሬው ለማየት እንሞክራለን ማለት ነው። ሄድላይናችን ኮኔክቲንግ ታለንት ዊዝ ቫሊዩ ስንል ኮኔክቲንግ ታለንት ዊዝ ኢምፕሎየርስ ብለን ያላልንበት የራሱ ምክንያት ይኖረዋል። ጀስት ካምፓኒዎች ጋር እዚህ ጋር የሚኖሩንን ታለንቶች ነገር እነሱን ኮኔክት ማድረግ ከዚህ በፊትም ሲሰራ ነበረ፣ በሌሎች ትሎች ሲሰራ ነበረ። እዚህ ጋር ግን ምንድነው እንትን ያልነው ስንል ሜይንሊ አሰኮር ያዝነው ኢስላሚክ ቫሊዩስ ነው። ኢስላሚክ ቫሊዩስን ሞር ከታለንታችን ጋር ኮኔክት ማድረግ ኢት ጎዝ ቦዝ ዌይስ ለእንትኖች ለኢምፕሎየሮቻችንም ኢምፕሎየሮቻችን ከኛ ተማሪዎች የሚፈልጉት እነዚህ ኢቲካል ቢሄቪየሮችን ወርክ ኤቲክስ ወይ ፕሮፌሽናሊዝም ናቸው እና እነሱን ከኢስላሚክ ቫሊዩ የተቀረጹ ሀሳቦች ስለሆኑ ኢስላሚክ ቫሊዩን ለኢምፕሎየሮቻችንም ለታለንታችንም ኮኔክት ማድረግ ነው ማለት ነው። ይሄን አሴኮር ይዘን የተነሳ አንድ ፕላትፎርም ነው። ኦኬ ለምን አስፈለገ ስንል አጠቃላይ የሙስሊሙን ፖፑሌሽን ታውቁታላችሁ። እንደ ኢትዮጵያ ራፍሊ ከ40 እስከ 45 ቢሊዮን ነው ብለን ብንይዘው ቢያንስ የፖፑሌሽኑ 35% ይሆናል ማለት ነው። ከዛም በኋላ ግን ትምህርት ሲስተማችን ላይ እዛ ላይ ኢንክሉድ ተደርጎ እዛ ላይ የሚሳተፈው ደግሞ የምታውቁት ነው የሚበዛ 10% እና ከዛም የማያልፍ ነው። ስፔሻሊ ወደ ሃየር ኤጁኬሽን ስንሄድ ይሄን አልፎ የሚመጡ የኛ ተማሪዎቻችን የሚኖራቸው ወርክ ኢንቫይሮንመንት እንደገና የሚያገኙት ካምፓኒ ምን ይመስላል የሚለውን እሱን ለማስተካከል እዛ ጋር ትስስሩን ለመፍጠር የሸበካ የሚለውን ፕላትፎርም እኛ ይዘን መጣን ማለት ነው። ኮር እንትናችን ሙስሊም ተማሪዎቻችንን ከኢንቫይሮንመንት እነሱ ከሚፈልጉት ኢስላሚክ ቫልዩ ከጠበቀ ወርክ ኢንቫይሮንመንት ጋር ኮኔክት ማድረግ ይሆናል ማለት ነው። ኦኬ እሺ፣ ምን ነገራቶችን እናያለን። ይሄ ፕላትፎርም ለምን አስፈለገ የሚለውን እናያለን። ከዛ ባለፈ ደግሞ በዚህ ፕላትፎርም ላይ ምን ነገራቶች ይዘዋል፣ ከዛም በኋላ ደግሞ የዲው ፕሮሰሶች ምን ይመስላሉ፣ እዚህ ላይ ምን ነገራቶች አሉ የሚለውን እናያለን። አሴ ስትራቴጂ እና ከዚህ በኋላ ምን ነገራቶች ላይም ይሰራሉ በዚህ በሸበካ በሚለው እሱን ለማየት እንሞክራለን ማለት ነው። እንዳነሳውላችሁ ያው ሜይንሊ ያለውን በኤምፕሎየር በኩልም እንዲሁም ደግሞ በኤምፕሎይ በኩልም ያለውን ኢሹ አንስቼላችኋለሁ። በዋነኝነት ሸበካችን እሱ ጋር የሚኖረውን ጋፕ ነው ማለት ነው መሀል ላይ መቶ የሚያስተሳስረው። ኦኬ እዚህ ጋር ቅድም እንዳነሳውላችሁ ኢስላሚክ ቫልዩ ወይም ደግሞ ቫልዩ አላይንመንታችን ጀስት እንደ አንድ ፊቸር ሳይሆን ጀስት ኮር የሆነ የሸበካ ኮራችን ሆኖ ነው ኢንትሮዲውስ ያደረግ ነው ማለት ነው። ኦኬ ሸበካ እንዴት ይሰራል የሚለውን ደግሞ ስናይ መጀመሪያ የምናገኘው ጀስት አንድ ዩዘር በተማሪ ሳይሆን ስናየው ጀስት በዛ ፕላትፎርም ላይ ገባና አካውንቱን ክሬት ያደርጋል፣ ፕሮፋይል ክሬት ያደርጋል፣ እነዚህ ሲቪ ምናምን ነገር የምላቸውን የተለያዩ ኢንፎርሜሽኖቹን ክሬት ያደርጋል። ከዛም በኋላ ስራዎቹን ፊልተር እያደረገ እዛ ላይ ያሉትን ስራዎች ፊልተር አድርጎ ከዛም በኋላ በአንድ ክሊክ አማካኝነት ሲፈለግበት ቦታ ላይ እንትኑ ላይ አፕላይ አድርጎ መግባት ይችላል ማለት ነው። እንዳልኳችሁ በዚህ ፕላትፎርም ላይ አክሴሲቢሊቲ ለኤምፕሎየርም እንዲሁም ደግሞ ለኤምፕሎይ እዚህ ጋር ያለውን ፕላትፎርም በጣም ሲምፕል ከማድረግ አንጻር ከአጠቃቀም እንዲሁ ከፈለጉት ቦታ ሆነው ከመጠቀም አንጻር ምናምን ነገር ብቻ ሳይሆን እነሱ እንዳንድ ፊቸሮች ምናምን ነገር አሉ፣ ግን በዋነኝነት እንዳልኳችሁ ኢስላሚክ ቫሊዎችን በደንብ የያዘ መልኩ ነው የሚሆነው ማለት ነው። ሜይንሊ ፕላትፎርሙ ለሁሉም ዩዘር በጣም ቀላል ተደርጎ ነው የተሰራው። ሞባይል አክሰሳችንም እንዲሁም ደግሞ በዴስክቶፕ ላፕቶፖቻችን አክሰስ ማድረግ የምንችለው ነው። ከዛም ባለፈ ደግሞ አጠቃቀሙን በጣም ቀላል ለማድረግ ደግሞ ቴሌግራም ቦቶች ኖሮት ሚኒ አፕ ኖሮት በቴሌግራምም አንድ ዩዘር አክሰስ አድርጎ መጠቀም ያስችለዋል፣ መጠቀም ይችላል ይህንን ፕላትፎርም ማለት ነው። ኦኬ እሺ፣ ምን ፊቸሮች ምን ሮሎች አሉ ስንል ሜይንሊ
ጆብ ሲከር ወይም ደግሞ የተማሪዎቻችን አለ እሱ ሮል ይኖረናል። ከዛ ኢምፕሎየርስ አሉ። ከዛም በኋላ ደግሞ በዚህ በኤምኤስ ሳይድ ሆኖ አድሚን ሳይድ ይኖረውና ሶ ሜይሊ ኦቨርኦል ያለውን ፕላትፎርም ኮንትሮል ማድረግ እንዲሁም ደግሞ ከዚህ ከስራም ባለፈ ሌሎች ኦፖርቹኒቲዎች ፕሮቫይድ የሚደረጉ አሉ በዚህ ፕላትፎርም እሱን ደግሞ በኤምኤስ ሳይድ ተኩኖ ማኔጅ የሚደረግበት ፕላትፎርም ሮሎች አሉ ማለት ነው። ኦኬ ምን ፊቸሮች አሉ ስንል ያው ሜይንሊ ለተማሪዎቻችን እዛ ጋር አካውንታቸው ፕሮፋይላቸውን ቢውልድ አድርገው ስራዎቹን ምናምን ነገር አፕላይ ከማድረግ ባለፈ የነሱ አፕሊኬሽን ፕሮሰሳቸው ምን ላይ ነው ያለው እሱን ትራንስፓረንትሊ በደንብ ማየት የሚችሉበት ነው። ከዛም ባለፈ ደግሞ ለኢምፕሎየሮች ወይም ደግሞ ለካምፓኒዎች የአድሚን አናሊቲክስ የመሳሰሉ እዛ አፕሊኬሽኑን ጆብ ፖስቲንግ እና የመሳሰሉ ፊቸሮችን ኮንትሮል የሚያደርጉበት እንትን ይኖረዋል ማለት ነው። ኦኬ ከዛም በኋላ ካምፓኒዎቻችን ላይ እንዳልኳችሁ ኢስላሚክ ቫሉያችን ኮር ነው ብለናል። ሶ ካምፓኒዎችን ኦንቦርድ ስናደርግ ጀስት ማንኛውም ካምፓኒ ሳይን አፕ ያደርገና ከዛ በኤምኤስ በኩል የሚሰሩ እንትኖች አሉ። ለምሳሌ ዶክመንቴሽን ኦዲት ሊሆን ይችላል፣ ፖሊሲ ሪቪው ምናምን ነገር ተደርጎ እነዚህ እንትን አልፎ ወደዛ ይገባሉ ማለት ነው። ኦኬ ከዛ ኢኒሺዬቲቭን የዚህን ፕላትፎርም የዚህን ፕሮግራም ኢኒሺዬቲቭን ወስዶ ቢልድ ከማድረግ አንጻር እዚህ ላይ ያሉ ተቋማትን ስናይ የመጀመሪያ ሙስሊም ተማሪዎች ሊግ ነው። ሙስሊም ተማሪዎች ሊግ ምን ላይ እንደሚሰራ ምን እንደሆነ ሞር በነበሩት ዶክመንተሪዎች እና በመጀመሪያ ንግራቸው በደንብ ተረድታችኋል ብዬ አስባለሁ። ከዛ ባለፈ ከዚህ ከጆብ ፌር ጋር ተያይዞ ላለፉት ዓመታት በቀረቢ ፕሮግራማችን ላይ ሲሰሩ የነበሩ ስራዎች አሉ። ሜይሊ ዛሬም እንደምታዩት ጆብ ፌር ፕሮግራሞች አሉና ከዚህ ቤትም ሲሰሩ ነበረ። እነሱ ነው ዛሬም ለማዘመን የተመኮረ ማለት ነው። ከዛ ባለፈ ደግሞ ለነዛ ቀረቢን ተመራቂ ተማሪዎች የተለያዩ ትሬኒንጎችን ለዛ ጋር ለሚኖረው ለወርክ ማርኬቱ ራሳቸው የሚያበቁበት የተለያዩ ትሬኒንጎች ሲያዘጋጅ ቆይተዋል እና እሱንም አንድ ላይ ያጠቃሉ ሲሰራ የነበረ ካምፓኒ ነው ሙስሊም ተማሪዎች ሊግ። ከዛም በኋላ ደግሞ ይህን ፕላትፎርም ደግሞ በቢውልድ ለማድረግ ያገዘን የወልካን ዴቨሎፕመንት ሴንተር ነው። ያው ሙስሊም ተቋማቶቻችንን በማዘመን ላይ እነሱን ለማዘመን የተለያዩ ሶፍትዌር ሶሉሽኖችን ፕሮቫይድ የሚያደርግ ካምፓኒ ነው። ኦኬ እሺ ዛሬ ከሚኖረው ሎንች በኋላ የሚኖሩ ስትራቴጂ ምንድን ናቸው ምናምን ነገር የሚለውን ስናይ በሚቀጥለው ከ3 እስከ 6 ወር ሜይንሊ እስከ 2000 የሚደርሱ ተማሪዎችን ኦንቦርድ ማድረግና እነሱን ማሳተፍ ነው። ከዛ ደግሞ ከ50 በላይ ካምፓኒዎችን ኦንቦርድ አድርገን እነዚህ ተማሪዎች እንዲጠቀሙ ማስቻል። ከዛ 200 ፕላስ ጆብ ሊስቲንግ ወይም ደግሞ ጆብ እንትኖችን እዚህ ላይ ኢንክሉድ ማድረግ ነው። ከዛ በኋላ አሴ ፊቸርስ ደግሞ ዛሬ ዌብ እንትናችንን ቢልድ አድርገን ወይ ደግሞ ዴቨሎፕ ተደርጓል። በሚቀጥለው እንትን ላይ ደግሞ የሞባይል አፕ እና ኤአይ ፊቸሮችን ኢንክሉድ አድርገን እንትን የምናደርግ ይሆናል። ከዛም በኋላ ስኬል ከዚህ አልፎ ስኬል ስናደርግ ደግሞ ፍሪላንሲንግ የመሳሰሉ የጆብ ፊቸሮችንም ኢንክሉድ ያደርጋል ማለት ነው ፕላትፎርማችን። ኦኬ ያስኩላችሁ እንትን ይሄን ይመስላል። ሜይንሊ ከተማሪ ሳይድም ከኤምፕሎየር ሳይድም እዚህ ጋር የምታዩት ሸበካ.ኮምን ወይም ደግሞ እዚህ ጋር ያለችውን ኪውአር ኮድ እሷን ስካን አድርጋችሁ መጠቀም ትችላላችሁ። ኦኬ ለተሰጠኝ ዕድል እጅግ አድርጌ በጣም አመሰግናለሁ። እናንተም ስላዳመጣችሁ በጣም አመሰግናለሁ። በኤምኤስ ሊግ እና በኦልካን ዴቨሎፕመንት ሴንተር ድርጅት አማካኝነት የተዘጋጀ ዌብሳይት ቀጣሪና ተቀጣሪን የሚያገናኝ እንግልትን የሚያስቀር አዲስ ሲስተም ነው። እንዴት አገኛችሁት? ከአሁን በኋላ እንግዲህ ሲቪ ይዞ መንከራተት ይቀራል ማለት ነው ኢንሻአላህ። በተጨማሪም ይህንን የመሰለ ብስራት ይዘን መተን በባዶ አንለያይም። በኋላ ላይ ከእናንተው ከእንግዶቻችን ጋር የማብሰሪያ ኬክ እንቆርሳለን ብለዋል። ለሱም ተዘጋጁ። ተማም ቀጣይ ወደ ሽልማት መርሃ ግብራችን ነው የምናልፈው። በአልቢዳ ፕሮግራማችን ላይ በመመዝገብ በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የብሮንዝና የሲልቨር ሜዳሊያ ሽልማቶች የምንሰጥበት ሰዓት ላይ እንገኛለን። ተሸላሚዎቻችንን ከመጥራታችን በፊት ሸላሚዎችን በክብር ወደ መድረክ ትጋብዙልናላችሁ። እንግዲህ ካሁን በኋላ የሽልማት ፕሮግራሞቹ ላይ በደንብ በሞራል እንደምታግዙኝ ባለሙሉ እምነት ነኝ። እንዴት ነው ታግዙኛላችሁ? ይሄ ሞራል እንዳይቋረጥ የብሮንዝ እና የሲልቨር ሜዳሊያ ሸላሚዎቻችን አቶ ሙሐመድ ሙራድ የኢማን ኢስላሚክ አሶሲዬሽን ስራ አስኪያጅ፣ እንዲሁም ደግሞ የእስር ለና በጎ አድራጎት ፋውንዴሽን ኡስታዝ ኑሩ ቱርኪን ወደ መድረክ ጋብዙልኝ። رايتي دوما
وأحمي صف إخواني وأحمي صف إخواني على الإسلام አስተባባሪዎች ወደ መድረክ በመውጣት ይህንን ሰርቲፊኬት በብሮንዝ ሜዳሊያ ላይ ተማሪዎች ከ3.75 በላይ እስከ 3.8 ያመጡ ተማሪዎችን የምንሸልምበት ሰዓት ላይ ነው የምንገኘው። ሴት ሸላሚዎቻችንን ደግሞ ዶክተር ፎዚያ ሽኩር የቆዳ ስፔሻሊስት ሕክምና የቢፋን የቆዳ ሕክምና ማዕከል መስራች፣ እንዲሁም ደግሞ ወይዘሮ ዚነት ይመር የኢልዳ መስራች እና ኤክስኪዩቲቭ ዳይሬክተር ናቸው። እባካችሁ እነሱን ወደ መድረክ በክብር ሸኙልኝ። ዶክተር ፎዚያ ሽኩርና ወይዘሮ ዚነት ይመርን ወደ መድረክ ጋብዙልኝ። በተቻለ መጠን ተመራቂዎቻችን ቶሎ ቶሎ የመጣችሁ ስማችሁን ስትሰሙ ወደ መድረካችን ሜዳሊያችን ውሰዱ። ሞራላችሁ እንዳለ ነው ኢንሻአላህ። በ3.75 ከአዲስ አበባ ዩኒቨርሲቲ ሜዲሲን ከዲጃ ዘይኑ የብሮንዝ ሜዳሊያ ተሸላሚ ናት። ከዲጃ ዘይኑ መሐመድ ሽፈራው ጥላሁን በ3.75 ባህር ዳር ዩኒቨርሲቲ ኢንፎርሜሽን ሲስተም። አማኑ ረጃ ሽፋ በ3.75 ወልቂጤ ዩኒቨርሲቲ ሎ ወይም ህግ። አማኑ ረጃ። ሳዳም ሁሴን በ3.75 ሳዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኮምፒውተር ሳይንስ እና ኢንጂነሪንግ። ያስሚን ቡሽራ ሙሐመድ በ3.75 ከአዲስ አበባ ዩኒቨርሲቲ ኢንፎርሜሽን ሲስተም። ያስሚን ቡሽራ ሙሐመድ። تحرر من قفص صدري وغرد بالتفاؤل تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم إذا سمعت أغاني مستنيك مستنيك على نار الأمل يا أنا من عمتقاتي مستنيك متى تطلع إلى الكون وتنور حياتي مستنيك ولك من اللي يا زين يرضيك يرضيك مستنيك مستنيك تنادي القلب والروح والعقل ابتدينا مستنيك خلاص اليوم احنا من اليأس انتهينا مستنيك ولك من اللي يا زين يرضيك يرضيك مستنيك تخيل لو امانينا نوع تحرر من قفص صدري وغرد بالتفاؤل تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم إذا سمعت أغاني مستنيك مستنيك على نار الأمل يا أنا من عمتقاتي مستنيك متى تطلع إلى الكون وتنور حياتي مستنيك ولك من اللي يا زين يرضيك يرضيك مستنيك مستنيك تنادي القلب والروح والعقل ابتدينا مستنيك خلاص اليوم احنا من اليأس انتهينا مستنيك ولك من اللي يا زين يرضيك ኢልሃም ፈሪድ በ3.78 ጅማ ዩኒቨርሲቲ ሚዲያ ኤንድ ኮሚኒኬሽን ስተዲስ። አያ ዩኒቨርሲቲ ሶሺዮሎጂ። ኢምራን ሽኩር ቢላል አደም አማን 3.8 አምቦ ዩኒቨርሲቲ በፋርማሲ። ኢምራን ሽኩር ቢላል አደም አማን እባካችሁን ወደ መድረክ። አብዱል አዚዝ ሳሎ ሙርሰቦ ወራቤ ዩኒቨርሲቲ ሜዲካል ላብራቶሪ። አሚር አብዱል ከሃር አርባ ምንጭ ዩኒቨርሲቲ ሜዲሲን 3.8። ሌላኛው የብሮንዝ ተሸላሚ በማስተርስ የብሮንዝ ተሸላሚ የሆኑት ሀያት ዑመር 3.64 አዲስ አበባ ዩኒቨርሲቲ ማስተርስ ዲግሪ ፕሮግራም ፐብሊክ ሄልዝ።
ነብዩ ሙዘይን መሐመድ በ3.57 ኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ ፕሮጀክት ሊደርሺፕ ኤንድ ማኔጅመንት የብሮንዝ ሁሉንም ተሸላሚዎች ከልብ እናመሰግናለን። تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم إذا سمعت أغانيك مستنيك مرحبا ቀጣይ ወደ ሲልቨር ተሸላሚዎች እናመራለን። እንግዶቻችን እዚሁ ትቆያላችሁ ማለት ነው። የሲልቨርም እናንተ ናችሁ የሚሸልሙት። ሐናን ቃሲም መሐመድ 3.8 አዲስ አበባ ዩኒቨርሲቲ ሜዲካል ራዲዮሎጂክ ቴክኖሎጂ። ሐናን ቃሲም መሐመድ። አብዱል መናን ሰማን 3.81 ወላይታ ሶዶ ዩኒቨርሲቲ በኮምፒውተር ሳይንስ። ሰፊና ካሚል 3.81 አዲስ አበባ ሳይንስ ቴክኖሎጂ ሶፍትዌር ኢንጂነሪንግ። ሐናን ቃሲም መሐመድ 3.81 አዲስ አበባ ዩኒቨርሲቲ ሜዲካል ራዲዮሎጂ ቴክኖሎጂ። ሐናን አሊ ኢማም 3.82 አዲስ አበባ ዩኒቨርሲቲ ሜዲካል ራዲዮሎጂ። ኢልሃም ሸምሱ በ3.82 አዲስ አበባ ዩኒቨርሲቲ አካውንቲንግ እና ፋይናንስ። ቶሎ ቶሎ የወጣችሁልን። ሐናን አሊ ኢማም 3.82 አዲስ አበባ ዩኒቨርሲቲ ሜዲካል ራዲዮሎጂክ ቴክኖሎጂ። ተማም ዳኜ 3.83 አዲስ አበባ ዩኒቨርሲቲ በማኔጅመንት። ሐምዛ ሙስጠፋ አባመቻ 3.83 ጅማ ዩኒቨርሲቲ ኢኮኖሚክስ። ሐምዛ ሙስጠፋ። አብዲሳ ከቢታ ከድር 3.83 በሐራማያ ዩኒቨርሲቲ በማኔጅመንት። ዘቢባ ጀማል ከድር 3.83 አዲስ አበባ ሜዲካል ኤንድ ቢዝነስ ኮሌጅ ሚድዋይፈሪ። ሐምዚያ ኑረዲን 3.84 ሐዋሳ ዩኒቨርሲቲ ሜዲካል ራዲዮሎጂ ቴክኖሎጂ። አደም ፎሌ 3.84 ሆሳና ኤዱኬሽን ኮሌጅ ሞራል ኤንድ ሲቲዝንሺፕ። አብዱልባሲት ጀማል ቡሽራ 3.84 አርሲ ዩኒቨርሲቲ አግሪካልቸራል ኢኮኖሚክስ። ማህሙድ ሱፊያን 3.84 አርሲ ዩኒቨርሲቲ በኢንፎርሜሽን ሲስተም። ሞራል ማህሙድ ሱፊያን በ3.84 አርሲ ዩኒቨርሲቲ ኢንፎርሜሽን ሲስተም። ማህሙድ ሱፊያን። ፈርሃን ጀማል ሁሴን 3.85 ዩኒቨርሲቲ ኦፍ ጎንደር ሳይካትሪ። አብዱል አዚዝ አሊ አህመድ በ3.85 አርባ ምንጭ ዩኒቨርሲቲ ሜዲሲን። አሚራ ፋቲህ አባጆቢር 3.85 መቱ ዩኒቨርሲቲ በሎ። ሀያት ኑረዲን 3.86 አርሲ ዩኒቨርሲቲ ኢንፎርሜሽን ሲስተም። ሀያት ኑረዲን። አፍደል ማህሙድ መሐመድ በ3.86 ዲላ ዩኒቨርሲቲ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ኮሚኒኬሽን። ሞራል የቀዘቀዛችሁ ነው። አፍደል ማህሙድ መሐመድ በ3.86 ዲላ ዩኒቨርሲቲ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ። አፍደል ማህሙድ። መሱድ አሰን ሰኢድ 3.86 አዲስ አበባ ዩኒቨርሲቲ አካውንቲንግ እና ፋይናንስ። የሸለምን የምንገኘው የሲልቨር ሜዳሊያ ተሸላሚዎች ናቸው። تحرر من قفص صدري وغرد بالتفاؤل تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم إذا سمعت أغانيك مستنيك على نار الأمل يا أنا من عمتقاتي مستنيك متى تطلع إلى الكون وتنور حياتي مستنيك ولك من الذي يا زين يرضيك مستنيك تنادي القلب والروح والعقل ابتدينا مستنيك خلاص اليوم احنا من اليأس انتهينا مستنيك ولك من الذي يا زين يرضيك مستنيك تخيل لو امانينا نوع تحرر من قفص صدري وغرد بالتفاؤل
تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم تحرر من قفص صدري وغرد بالتفاؤل تكاسلنا خلاص اليوم يكفينا تكاسل وخلي الناس تتبسم إذا سمعت أغانيك مستنيك على نار الأمل يا أنا من عمقاتي مستنيك متى تطلع إلى الكون وتنور حياتي مستنيك ولك من الذي يا زين يرضيك مستنيك تنادي القلب والروح والعقل ابتدينا مستنيك خلاص اليوم احنا من اليأس انتهينا مستنيك ولك من الذي يا زين يرضيك مستنيك تخيل لو امانينا نوعدها تلاقينا ኢክራም ባህሩ ነስሩ 3.85 አድማስ ዩኒቨርሲቲ ፕሮጀክት ማኔጅመንት ታሪኩ ደስታ ገለቱ ታሪኩ ደስታ ገልገሉ 3.84 አዲስ አበባ ዩኒቨርሲቲ ቬተርነሪ ባዮቴክኖሎጂ ሳይንስ መብሩካ አብደላ አባርጎ በ3.83 አዲስ አበባ ዩኒቨርሲቲ ስትራክቸራል ኢንጂነሪንግ የሲልቨር ሜዳሊያ ተሸላሚ ዳግማዊት ፍቃዱ አሰፋ 3.8 አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ማቴሪያል ሳይንስ እና ኢንጂነሪንግ ዳግማዊ ፍቃዱ አሰፋ ሳኒ ኑረዲን በ3.8 ኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ ገቨርነንስ ኤንድ ዴቨሎፕመንት ሳኒ ኑረዲን ሁሉንም የሲልቨር ተመራቂዎቻችን ከልብ እናመሰግናለን። ሁላችሁም ስለመጣችሁ ከልብ እናመሰግናለን። ፕሮግራማችን ይቀጥላል። እስካሁን የብሮንዝ እና የሲልቨር ተሸላሚዎችን ነው ወደ እናንተ ስንጠራ የነበረው። ከሸላሚዎቻችን መካከል ኡስታዝ ኑሩ ቱርኪ አጠር ያለ ለተመራቂዎቻችን መልእክት እንዲያስተላልፉልን። ሰላም አለይኩም ሰላም አለይኩም። ነገሩ ጠጋብልም ዛሬ ለኔ የሚመቸው ወንበር አግኝቻለሁ። አልহামዱሊላህ ረብል ዓለሚን ታያለሁ አይደል? ያው የዛሬ ምክር ከዚህም ዲግሪ ነው። አላህ ያጋባችሁ። ምን አለ ሌላ ዱዓ ወላሂ አሁን አሚን በሉ። አላህ ያገናኛችሁ። በሐላል የምትገናኙ አላህ ያርጋችሁ። ቀላሉ ደግሞ አላህ ያቀለለላችሁ። ምን አለው አትልህም፣ ዲግሪ ያለው በቃ አውቃለች። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ የዛሬው የክብር እንግዶች ተመራቂ ተማሪዎች የ12ኛም የዲግሪም እንዲሁም የማስተርስ ተመራቂዎች እንኳን ደስ አላችሁ። ብዙ ሀሳባችንን የሚበታተኑ ወደ ቀኝ ወደ ግራ የሚወስዱ ሙሸቲታት ባሉበት ዘመን ፎከስድ ሆኖ ለእንደዚህ አይነት አንድ ስኬት አንድ እርምጃ መብቃት ቀላል ነገር አይደለም። ቅድም ዶክተር ሰማር ሲያነሳ እንደነበረው እንዲሁም መግቢያም ላይ ሲነሳ እንደነበረው ይሄ ቢዳያ ነው። አንዳንድ መቋጫዎች ጅማሮች ናቸው ተብለዋልና ቀጣዮቹን ጉዞዎች በተሻለ ውጤት እና ስኬት ማለፍ የሚቻለው አሁን እዚያ በቃንን ፎከስድ ሆኖ መንቀሳቀስ በሁለትና ሶስት እጥፍ በመጨመር ነውና አላህ ያህን እንዲለግሳችሁ እኛንም በያላንበት ዘርፍ ስኬታማ እንዲያደርገን ዱዓዬ ነው። በድጋሚ እንኳን ደስ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መብሩክ መብሩክ መብሩክ። ሰላም አለይኩም ወራህመቱላህ። በጣም ደስ ይላል። እኔ በጣም ደስ ብሎኛል። ለወላጆች፣ ጓደኞች፣ አስመራቂዎች እና ሁላችሁም ተመራቂዎች እንኳን ደስ ያላችሁ። ለተመራቂዎች በድጋሚ ኮንግራጁሌሽን። መጀመሪያ ላይ ጠዋት ሲነገር እንደነበረው ይሄ የመጨረሻው መጀመሪያ ነውና ላዳሩ በጣም ረጅም ነው፣ ብዙ ስራ ይጠይቃል። አንደኛውን ግን ጀምረነዋል።
እና ያሰባችሁበት ሁሉ እንዲያደርሳችሁ ከኡስታዝ ምርቃት ላይ ያው ምርቃት ልጨምርበት ብዬ ነው። አላህ ያሰባችሁት ቦታ ሁሉ አላህ ያደርሳችሁ። እቺ ሀገር ከናንተ ብዙ ትጠብቃለች። ይህ ኡማ ከናንተ ብዙ ይጠብቃል። ብዙ እንጠብቃለን። የጠበቅንባችሁም እንደምትደርሱ ደግሞ ትልቅ ተስፋ አለን። እንኳን ለዛሬ ቀን አበቃችሁ። ሰላም አለይኩም። مبروك 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 ኡስታዝ ኑሩ ቱርኪ፣ ኡስታዝ መሐመድ ሙራድ፣ ዶክተር ፉዚያ ሽኩርና ወይዘሮ ዚነት ይመርን ከልብ እናመሰግናለን። አንድ ጊዜ አክብሩልኝ። مبروك 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 مبروك